ስጋህን ቦጭቄ ደምህን መጥጬ ሆረር ከጀርባው ሰይጣን አለ የሚለውን እኮ ብዙ አናቅም ነበር። የታለ እግዚአብሔር ናና እግዚአብሔር የለም ሰይጣንም የለም እግዚአብሔር ብቻ ነው በኢየሱስ ሰይጣንና ከፈለኩ ረሰኝ የምትል ሰው ናት። ባንድ ለመግባት አይደለ እንደ ከቸርች ሮጠው የሚወጡት ብረት በብረት ዜን የላም ጭራ የእንትን ጭራ በፕላስቲክ ሰርጀሪ አሰርተው እንዴት እንደሚፈጠፈጡ በቅርቡ ደግሞ እንደዚህ የሚታዩ ሰዎች ሁሉ አሉ። ኃጢአት ልሰራ ልቀም ነው እንዲው ልንገርህና ሊድ ብዬ ነው ጠብ አድርጋ ትንሽ ባክህ ምናምን ብላ እሱም ሳያያትም በቃ ደስ ይላታል። ደማን ያንጠበጥበሽ ነው ከማስታወቅ ጀመሩ። ጥቁር ነገር መውጣት ጀመረ በጣም ኮዳቸው። አዎ አንተ እንዳልከው አንድ ግርዚ ሆኗል። እነዚህ ባንዶች ከየት መጡ የተባለው አይራግ የሚባለው ዘፈን ሲወጣ ነው። ከዴቪል ጋራ ያላቸውን ፍቅር ግንኙነትን በቃ እንደሱ ከፍ ያረጉት ነው የሚሉት አይደለ? አዎ ተደብቀን ክለብ እንሰራ ነበር። ከዴቪል ኮቨናንት ሲያፈነግጡ አንተ ልጅ አትመለስም ትመለሳለህ አለኝ። በኢየሱስ ጭራሽ በማይክ ማለት ነው። ሲዲ ስትሰብር ቆይዘ ወይ ታውቃለህ አይደል? ከዛ በኋላ ሊጠፋ የነበረውን የኢትዮጵያ ወጣት የሱን እንትን ነው መርገም ነው የሰበረችለት። ደምስ መጠጥ ማለት ነው። ክሊፖች በአማርኛ ዘፈን እንደዚህ መስራት ከባድ ነው። ግደሉ ሰቀለው እኔ ሲጋራ ያጨስ ከማከላቸው አለው። ከህዝቡ የሚሰበሰበው አስራት መባ መላእክቶች ሰብስበው ይዘው ተሄዱም ብሏል ፓስተር ዴቭ። በቤተክርስቲያን ውስጥ ነው አገልጋይ ነው አባቴ ቄስ ነው የመካነ ኢየሱስ ቄስ። በኃጢአተኞች አትቅኑ ነው አይደለም የሚለው ይልቅንስ ቀኑ ሙሉ በእግዚአብሔርን በማመስገን እንድንኖር ነው የተነገረን። እንደዛን ቀን ውስጤ የተሰማኝ የተሰነጠቀ በቃ ሚኪ መጫወት አቃተው። ወደ ሰይጣን ወደ አዘጋጀለት ድግስ በዚች ልጅ የተነሳ የኢትዮጵያ ወጣት እንደሚበላ ተናገረ። ፓስተሩን ካልደበደብኩ ካልሰደብኩ የምትል ልጅ የእውነት እኮ ስለዳነች ነው ሚስጥራቸውን መዘርገፍ የጀመረችው። የመጨረሻዋ ሲጋራ እንዴት ነበረች? ሰላም ጤና ይስጥልን የተከበራችሁ ተመልካቾች እንዴት ናችሁ? ዛሬ ጣፋጭ ወግ ፕሮግራሜን ይዤላችሁ ቀርብ ያለሁኝ። ለዛሬ እንግዳይ ያደረኩት የሙዚቃው ዓለም ሰው ነው። በሙዚቃ በጣም ሰፊ የህይወቱን ክፍል ያሳለፈ ነው። በጣም በብዙዎች ዘንድ ታዋቂና ተወዳጅ ነው። ገመቹ መዝገቡ ይባላል። ሙሉ ታሪኩን ከገመቹ እንሰማለን። ገሜ እንኳን ደህና መጣ። እንኳን ጋበሽኝ። በጣም አመሰግናለሁ አስቱ ቴንክ ዩ። ለዚህ ያው ስሜን ተናግረሻል። ገመቹ መዝገቡ ይባላል። ያስም መቀጠልም ትችላለህ። ያ ስሜ ገመቹ መዝገቡ ይባላል። አሁን የሙዚቃ ባለሙያ ነኝ፣ አስተማሪም ነኝ። የሙዚቃ መካነ ኢየሱስ ሴሚናሪ እዛም አስተምራለሁ። የባለትዳር ነኝ፣ የሁለት ልጆች አባት ነኝ። አዎ ጊታርህን ሳሪ ሳትይዛት ቤዝ ጊታር ነው ጊታር ነው አንተ የምትጫወተው? ቤዝ ጊታር ነው አይደል? ብዙ ጊዜ ቤዝ ጊታር ተጫዋቾች ያው ኮርድ ምናምን ነው የሚይዙት አይደለ የሚባለው። አንዳንዴ እንደ ሊድ ጊታሩ በጣም እንትኑ አትሰማም ይባላል። እና ሁሉ ጊዜ ቤዝ ጊታር ተጫዋቾች የሆነ አክት አላቸው ይባላል። ተስማማለህ በዛ? አልስማማም። ያው ስሙ ራሱ ቤዝ አይደል? መሰረት ነው ስሙ ራሱ። ስለዚህ መሰረቱን ይዘናል። መሰረቱ ብቻ ነው። እስቲ ሲደገማ ቤዝ ማለት መሰረት ነው። የባንዱን መሰረት ጊታሮች እንደውበት የባንዱን መሰረት ይዘናል ለማለት ይዛል። ቤዝ ምን ጊዜም የወፍራሙን ፓርት ሎ ፓርቱን እና ግሩቭ ፓርቱን ከድራም ጋር ሎክ አድርጎ ግሩቭ ነገሩን የሚይዝና በተለምዶ ወይም ደግሞ ኖርማሊ በሰው እውቅና ውስጥ ይሄ ግሩቭ የሚያንቀሳቅስ ወይ ደግሞ ምን ማለት ነው ግሩቭ? በአማርኛ ማለት አሁን እንትኑን የሚይዝ ማለት ነው። ሙዚቃውን ፊል እንድታረጊው ቤዝ ፓርቱን የሚነዝር ማለት ድራም አይነት። አዎ ድራም እና ቤዝ ሎክ የሆነ ሙዚቃ እርስ በርስ ሎክ ካላረጉ መሰረት ቢያቸው በቃ የባንዱ እንትን ያረጉት። ልክ አሁን ልብ ትርታችን አንሰማውም ጮክ ብሎ፣ ግን እኛ እያወራን ባለንበት ሰዓት ሁሉ ድም ይላል። እንግዲህ እንደዛ ነው። ልብሽ ቀጥ ቢል አንቺም የለሽም። ስለዚህ እኛ ምን ያህል ኢምፖርታንት ነው
ቤዝ ጊታሪስቶች በቃ ይሄው መጣላችሁ ተበቃ ዛሬ ሰው ከስር ማለት ነው እየተሰማ እንትን የሚለው ሰውን ወደ ኢሞሽን የሚከተው የሰውነት እንቅስቃሴ እንትን የሚለው ቤዝ እና ድራም ነው በጣም እኔ ሙዚቃ ላይ ያለ ሃርመኒ በጣም ደስ የሚለኝ ነገር ሰው ምን እየሰማ እንዳለ ያቆምና ድምጻዮች እድለኞች ናቸው እሱን ነው በቃ ሰው የሚያየው የእንትና መዝሙር ይላል ወይ ዘፈንም ከሆነ የእንትና ዘፈን ይላል ከስር ያለውን ነገር አያየው ልክ እንደ ወጥ ነው እኮ ተሰርቶ በቃ አሁን ለምሳሌ ወጥ ሲሰራ ሁሉ ነገር አለ አይደል ሽንኩርቱ አለ ዘይቱ አለ ከዛ ዛም የሚገባው በርበሬው ምናምን አለ ተዋህዶ የሆነ አንድ ኤሌመንት ነው የሚሰጥህ ሙዚቃ ውስጥም እንደዛ ያለ የተቀናበረው ሃርመኒውን ሰው በደንብ ፊል ያደርገው አይደለ ያ እነትሽ ልፋት ግን አለው አይደለ በጣም እንግዲህ ሙዚቃ እኮ ማለት ባንድ ራሱ ተስማምቶ መስራት ራሱ ትልቅ እንትን ነው ትልቅ ያለው ስምምነት ያለው የመንፈስ አንድነት ያለው የልብ መያያዝ ዩኒቲ የሆነ ዩኒክ የሆነ ወደ አንድ የሆነ ሳውንድ ነው የምታወጪውና it's like a spirit way don't feel me negative way ግን የሆነ በመንፈስሽ ተቀራነሽ ተቋርፈሽ የምትሰሪው ነገር አይደለም በሰላም በባንድ ጋር ከየትምዛም በሰላም ካልሰራሽ ካልፈታሽ ውስጥሽ ሰላም ካልሆነ ዩኒቲሽን አውጥቶ አንድ ድምጽ የሚያደርግ ስለዚህ ይረብሻል አይደል እንዴው የሆነ ፈታ ውስጥሽ ሰላም መሰማት አለበት ውስጥሽ መኳረፍ የለብሽም ባንድ ውስጥ የሆነ መታረቅ አለበት ለምን ዩኒቲ ሳውንድ ያወጣ እና ባንድ በጣም ዩኒቲን ይፈልጋል አንድነትን ይፈልጋል አንድ ዩኒክ ሳውንድ ለማውጣት ወይ አንድ ዩኒሰን የሆነ ሳውንድ ለማውጣት እንደዛ ነገር ይፈልጋል ስፒሪቹዋሊ ነገር ማለት ነው ገመቹ ጂ ያሉ ይጠሩሃል አዎ እንደዛ ይጠሩኛል ሚስተር ጂ ምን ማለት ነው ገመቹ በኦሮሚኛ ያው ሰዎች ያቁታል በአማርኛ ለማወቅ አዎ ገመቹ ማለት ደስታ ማለት ነው ኦኬ እና ጀስት አባቴ በጣም ወንድ ልጅ ይፈልግ ነበር ስለዚህ በዛ ምክንያት የመጨረሻ ልጅ ነኝ ከቤት ውስጥ ስንት ናችሁ አጠቃላይ ኦኬ እና ሁለት እህቶች አሉ ማለት ነው ስለዚህ ይፈልግ ነበር ልክ ያው አንድም ሁለትም ሲሞከር ሴት ሲሆን እንደ ነገሩ ነው እኔ ተመጣሁት ግን በጣም ተደሰተ በዛ ምክንያት ገመቹ ተባልክ በጣም የሚገርም ነው ስሞቻችን ብዙ ጊዜ ከኛነታችን ጋራ የሚፈጥሩት አስተዋጽኦ አለ እኔ አሁን ለምሳሌ አስቴር በዳኔ መሆኔ እዚህ ኢትዮጵያ ምድር ላይ ስኖር የፈጠረው የሆነ የራሱ የሆነ ከለር አለ this day specially ማለት ነው ብሄርህ ስምህ ላይ ሲታይ ወይ ደግሞ የሆነ ነገር ስምህ ላይ ሲታይ የሆነ የሚፈጥረው ነገር አለ አይደለ ሰዎች ከሙዚቀኛነትህ ባሻገር ስምህን እንትን ሲሉ ቶሎ ለማስታወስም ይረዳል ቶሎ ፌመስ ያደርጋል ባይዙ እኔ አሁን በዳኔ የሚሉኝ ሰዎች አሉ እና ገመቹ ከዚህ በፊት ጂ ያሉ የሚጠሩ ሙዚቀኞቹ ናቸው አይደለ ጓደኞቹ ጃኖ ባንድ ውስጥ ነው ያጡልኝ ኦኬ የመጀመሪያውን ቃል እንግሊዘኛውን ቃል ተጠቅመው ጂ ባሉኝ ሚስተር ጂ በማለት አውጡልኝ ያው በዛው እንትን ያው የጓደኝነት ኮድ ማለት ነው እንጂ ሌላ እንትን የለው እና ሚስተር ጂ ጃኖ ባንድ ውስጥ የነበረውን እስቲ አሁን በደንብ አድርገን ንገረኝ አሁን መንፈሳዊ ሆናል የዛን ጊዜ ድሬድ ሁላ ነበርክ ዝልል ስትሉ መሬቱ ብቻ ሳይሆን ጸጉራችሁ ማብሮ ብትን ይል ነበር እና ጃኖ ባንድ በሆነ ሰዓት ላይ ክስተት ነገር ነበራችሁ የብዙ ሰዎችን ቀልብና የብዙ ሰዎችን አድናቆት አግኝታችሁ ነበር እስቲ የዛን ሰሞን እንዴት ነው ወደ ጃኖ ባንድ የገባኸው ጃኖ ባንድ ውስጥ የነበረህ የሙዚቃ ህይወት ምን ይመስል ነበር ኦኬ እንግዲህ ጃኖ ባንድ በጣም ከምወደው ባንድ ብዙ ትምህርት ከተማርኩበት በሙዚቃም ብቲ በፍሬንድሺፕ ብቲ በመተሳሰብ ብቲ አብሮ በማደግ ብቲ ብዙ ነገር ያየሁበት ባንድና ስቲል የሚጠቅመኝ ስቲል አሁንም ያለውበትም የሙዚቃ እንትኔ የጠቀመኝ መሰረት ያስይዝልኝ ትልቅ ባንድ ነው እና እዛ ባንድ ውስጥ በድንገት ያው ጀስት
ማናጀሩና አንድ ቢላዝዌል የጂጂ ባለቤት የነበረው እጅጋየሁ ሽባባው እነሱ ጀስት እና አዲስ ገሰሰ ማናጀሩ እነሱ ጀስት እየመለመሉ ነበር አንድ ባንድ ክሬት ለማድረግ ፈልገው በየክለቡ እየሄዱ እና ሙዚቀኛን እንትን ያደርጉ እየመለመሉ ነበር እኛ ደግሞ እዛን ጊዜ ትንሽ ገንዘብም ስለምንፈልግ ቤተክርስቲያንም ጀስት በዛን ጊዜ አትከፍልም ነበር ለሙዚቀኞቹ ሙዚቀኛ ሲባል መንፈስ የሌለባቸው ሰዎች ነበር የምንባለው እና በቃ ጀስት ሰርቫይቭ ለማድረግ ከቤተሰብ ከጥገኝነትም ለመውጣት በሙዚቃም ደግሞ ገንዘብ ለማግኘት ገብቶሻል የወጣትነትም አለ ተደብቀን ክለብ እንሰራ ነበር ትዝ ይለኛል ከሌሎች ጓደኞቼ ከባንድ ውስጥ ካሉት ከተወሰኑ ሜምበርስ ጋር ጣይቱ ሰርተን እናውቃለን ኮንትራክት ይዘን በእንትን ክለብ አንድ ቦታም ደግሞ አለ ወደ ምንድነው ወደ ወሎ ሰፈር አካባቢ እዛም ሰርተን እናውቃለን እና በዚህ በድብቅ እየሰራን ለካስ እነሱ እየሄዱ እየመለመሉ ነበር አንድ ትልቅ ባንድ ለመስራት በዛ ምክንያት ሰሌክት ያረጋሉ ከተለያየ ባንድ መጀመሪያ ስንሰበሰብ ወደ 24 ነው 25 ሰዎች ነበርን ከዛ በኋላ አንድ የሆነ የተከራዩ ቤት ግቢ ነበር አዲስ ገሰሰና ቢላዝዌል በተለይ አዲስ ገሰሰ ሞርሱ ነበር ተነሚለው እዛን ጊዜ ተጠርተን እዛ ኢንተርቪው ተደርገን ባንዳችንን በተራ ፐርፎርም እናደርግ ነበር ቤት ውስጥ ባንድ ተዘርግቶ በደንብ ጥናት አብራችሁ እየኖራችሁ አው ገና ሲጀመር ነው ማለት ያው ገና እዛ ውስጥ ያዩን ነበር ዜን ድሉ ሆነና እኛ የቸርጃው የቤተክርስቲያን ልጆች ስለነበርን ዲስ አትሊስት በተወሰነ ደረጃ ያደግሽበት ባህሪ ያደግሽበት ማንነት ዲሲፕሊን ነበርና አንዳንዱ ኦርጋንት ነበር አንዳንዱ ከለሚሰራ ነበር ብሎ ብዙ ባህሪ ያሳያል እኛ ግን የተወሰነ ደረጃ እንኳን ክለብም እንሰራም የሆነም ህይወት ቢኖረንም በጎች የሆነ ባህሪያችን ተመቻቸው የበግ ባህሪ ይኖራል ተመቻቸውና ኮሚትድ ነን በሰዓት ሲጠሩና በዛን ጊዜ ወደዱን ምን ያልናችሁ ሁላችሁ ከቸርች ናችሁ አይደለም አንድ ሁለት ሰው ብቻ ከፕሮቴስታንቱ አይደለም ወደ 8ታችን ግን ፕሮቴስታንት ግን ክርስቲያን ናችሁ እንዳለ አዎ ከኛ ቀድሞም ይወጡ ከዛም ቀድሞም ዘፈንም የጀመሩ አሉ ከጃኖም ሳይመጣ በፊት ግን ኦልሞስት 8ታችን ከቤተክርስቲያን አንድ ሁለት ሰው 10 ሰውንን ተመርጠን ከዛን ጀመረን ማለት ነው እንደዚህ ተሰባሰብን አንድ ላይ ሆናችሁ መስራት ጀመርን መኖር ጀመርን ምን አይነት ክራይቴሪያ ተጠየቃችሁ እውነት ለመናገር ክራይቴሪያ ያዩ አልነበሩም እንትን ያዩ ነበር ሎክና ምንድነው ባንዱ እንዴት ተዋህዷል እንዴት ነው ያለው ባህሪ ለምን ከዛ በኋላ ብዙ ነገር ይሰሩብናል ብዙ ነገር ያደርጋሉና ይሄ ግራውንዱን አይደል የመጀመሪያው ምን ጊዜ ፈጀ ግራውንዱን ለመስራት ከተመረጥን እናንተን ከዘማሪነት ወደ በደንብ ዘፋኝነት ለመቀየር ከበደንብ ዘፋኝነት ደግሞ በጣም ብድ ያለ ለማድረግ ኢነርጂ ለመጨመር እና ደግሞ እናንተ ዘፈናችሁ ምናምን ብቻ ሳይሆን ልብሳችሁ ጸጉራችሁ ምናምን የዛ ጊዜ ከነበረውና ከተለመደው ፍንድት ብሎ ወጣ አይነት ነገር እንዲሆን ለማድረግ አፍርሶ ለመስራት ምን ያህል ጊዜ ፈጀበት እነሱ ከዘማሪነት ወደ ዘፋኝነት ለማምጣት አይደለም እኛ እነሱማ አይደለም አዎ ግን ያ ባህሪያችሁ ውስጣችሁ የነበረው ነገር ይሄ እና ኮሚትመንቱ በጣም አሪፍ ነበር ከተመረጠን በኋላ 1 year በጣም አንድ አመት ሳንወጣ ነው ስለሽ በቃ እኔ በጣም ነው ያለውን ኮሚትመንት ማደንቀው በተለይ አዲስ ገሰሰ ዝም ብሎ ማውጣት ይችላል ዝም ብሎ ግን 1 አመት እየከፈለ ደሞዝ ምሳሌ እንደ ስራ ባይዘው 2 ሰዓት እንገባለን 8 ሰዓት ማን ነው ምሳ ሰዓት እንጣለን 8 ሰዓት እንገባለን እንደ ቢሮ እንደ ስራ ባንድ ክሬት ሎክ እስክንሆን አዲስ ሳውንድ ክሬት እስክናረግ ይሄ ኢትዮሮክ የሚባለውን ሳውንድ ክሬት እስክናረግ ድረስ እና ቢላዝዌል እየመጡ ኮሜንት እየሰጡ አንዳንድ ሰውን ኮንችን ሰራ አይሆንም ሲሉ ሬጌ ሲሞከር አይሆንም ሲባል አዲስ ሳውንድ ለመፍጠር 1 year ፈጅቷል እና ኮሚትመንቱና ስትሬንግዝነቱን በጣም በዚህ ነው ምክንያት ነው ቅድም ያርኩሽም
ትልቅ ነገር የተማርኩበት አልኩሽም ለዛ ነው ዲሲፕሊኑ አላማን ታርጌት ያደረገ ነውና አንድ አመት ሰርተውብናል ዝም ብለን ነበር ምን ጫውተው ስቴጅ አዲስ ገዘት እዚህ ኢነርጂ ካሞን ኢነርጂ ጋይስ ኢነርጂ ይለናል ከዛ ኢነርጂ ደግሞ የመሰለን ኢነርጂ እናምጣለን ኖ ምን አይነት ታውጡ የሆነ ወይ ደግሞ የሆነ እንትን ይሆናል መንቀሳቀስ ይሆናል ኖ ይሄ ከልብ ያለው ኢነርጂ ታውቃለሽ ከውስጥሽ ምትቀሳቀሽም ችግር የለውም ግን ከውስጥሽ ሲሆን ኢንተርቴይን ታደርጊያለሽ ስለዚህ ያን እንድናወጣ በጣም ነበር በጣም ልክ እሱን ስናወጣ ጃምፒንግ ባዩ መግባባት ያደገው በዛ ሰዓት ነው አዎ አሳድጉ ግዴታ ተብሎም አይደለም ባይዘው የመጀመሪያ እኔ አፍሮ ነበርኩ በተለይ አንድ የመጀመሪያ ግን እንዴት ማለት እሺ እንዴት አልተቆረጣችሁም የሆነ ቪዲዮ ላይ የሰማው መስሎኝ ጸጉራችሁ ድሬድ እንዲሆን የሚፈልግ ከእንትኑ ጋር አንድ ሄድ ከሙዚቃው ጋር አይደለም እኛው ራሳችን ነው ውስጥ ከውስጣችን ወደዳችሁት ያን ስታይል ውስጣችን እንዲገባ ሆነ ውስጣችን ሲገባ ምንድነው እንደዚህ ስቲ something እንደዚህ እንደ አንተቴን ስታረጊ አፍሮ ከሚሆን እንትንስ ቢሆን ራስታሽ ቢሆን ሞር ኢንተርቴይን ያደርጋል እሱ ጃምፕ ስታሪጋ አንድ ፎቶ ለዛም ጃምፕ ስናቀጥ ሲል የሆነ ኢንተርቴይን ያደርጋል እንጂ ተገደን አሳድግ ለዛውም አፍሮ ሆኜ ከዛን ራስታሉን ብዬ ያስጠለባል ተብዬ ከዛን አርጌ አስጠልቶኝ ተቆርጬ ሁሉ ነበር እና ምን ሆነ መሰለሽ አስቱ እንትኑን ሰጥ ይሄ የልብሽ ውስጥ ያለውን ነገር እንድታወጪ አገዘን አዲስ ከሰስ ከዛን ሲወጣ አልኩሽ ባንድ ማለት ዩኒቲ ነው ይሻለው አንድ ላይ ስንሆን አንድ መንፈስ ወይ ደግሞ አንድ ልብ ሲኖረን ራሳችን ኢንተርቴይን ማድረግ እንደዚህ ማድረግ አለብን የሚል መዋሃድ ጀመረ ወጣቶችም ናችሁ ሙዚቃ በጣም ውስጣችሁ ይፈልጋል የምትፈልጉት ነገር ነገኛችሁት አይደለ ከዛ ግን ሙዚቃው ብቻ ነበረ እንዴት ነው ስታየው በቃ ተቀረጸ ለምሳሌ ሚውዚክ ቪዲዮ አይዳ ነበረች እንትን ያለችው አይዳ በጣም ከባድ የፊልም ሰው ነች በጣም በፊልም ሜኪንግ ላይ ማደንቃት ሰው ነች በጣም ነው ጥረት የምታደርገው ፊልም እንደዛ ቢሰራ ነው አሁን አይ ዊሽ አሁን ያለውበት ዓለም ስፒሪቹዋል ላይፍ ላይ ነው ሞር አትራክት የሚያደርገኝ ማደግም ፈልገው ወደዚህኛው ነው እና ሳድግ ራሱ የሆነ ስፒሪቹዋል ፊልም ምናምን ነው ማስበው ነው አይምሮዬ ላይ የሚገርም ግን እንደዛ አይነት ጥራት ያለው አሰራር ይሄ የስራ ዲሲፕሊኑ ምናምን የለም ቢሆን በጣም ደስ ይለኛል እና ቀረጻውም ለዛ ነበር በጣም እንትን ብሎ የነበረው በጣም እና አይዳ የመጣችሁ የትኛው ታይም ላይ ነበር መጨረሻ ቀረጻው አካባቢ ነው የመጀመሪያው እንትኑ የወጣውና እነዚህ ባንዶች ከየት መጡ የተባለው አይራግ የሚባለው ዘፈን ሲወጣ ነው በቃ የመጀመሪያው ክሊፕ እሷ የሰራቸው አይዳ ናት እኔ በጣም በሞያቸው በጣም ነው ማለንቀው በጣም እኔ ብዙ ትምህርት ተምሬያለሁ ዝም ብሎ መስቀለጽ ዝም ብሎ እንትን ሳይሆን ኮሚትመንት እንትኑ ስክሪፕቱ ምን ይደር ዝም ብሎ ያለ የሚቀርጸው ይበልና እኔ በጣም ይሄ ጥበብና የውቀት ይገርመኛል እና ያን ጊዜ በጣም በብዙ ኢነርጂ ሰራቸው አይዳ የሚገርም እንትን የሰራቸው እና እሱ ፓርት ነው እሱ ሶንግ በኢሞሽን ብቻ ነው ግን እንደዛ የሚመጣው ብዙ ጊዜ አሁን ያም ባንድ ኤግዛክትሊ ባይሆንም I'm not talking about ጃኖ ባንድ ብቻ ሌላ ቦታ ለምሳሌ የውጭዎቹ የሆነ ዊድ ምናምን ይጠቀማሉ ብዙ ጊዜ እንደዚህ አይነት ለማምጣት የሚባል ነገር አለ ኤሪያውም ላይ አለ አይደለ መጠጦች አሉ በጣም ትላልቅ መጠጦች እንደዚህ አይነት ኢነርጂ የሚሰጡ ነገሮች አሉ ሰው በራሱ ማምጣት ሲያቅተው ለምን ይሄ የለተለት ህይወት ያደክም የለ እና እንዴት ነው እንደዚህ አይነት ነገሮች ውስጥ በህይወት አልፈ ታቃለ ከዛ በኋላ የሙዚቃው ቀን ነው ከመጣ በኋላ አው እሱ ነው ወደ ኦልሞስት ወደ ሞት ቀርቤ እግዚአብሔር የደረሰልኝ ከዛ በኋላ ነው ግን አንድ ሪኳየርመንቱ አልነበረም ነው ኔጌቲቭነቱ አይ ኖ ሪኳየርመንት የጃኖ የእንትን የድሬዱን ብቻ ነው ድሬድ በነገራችን ላይ በጣም ነበር የምወደው ነው ራሴ አንድ ፊልሜ ላይ ሰርቻለሁ እንደውም ከምኞቶች አንዱ ያው እኔ በጣም ነፃ ስለሆን ከልጅነቴ የሆነ ነገር ደስ ሲል ከጀርባው ከኋላው ምን አለ ምናምን አይደለም ብለው ሉክህ በቃ አሪፍ ከሆነ ድሬድ ሙን እመይ ነበር የሴት ድሬድ አስባል አንድ ገጣሚ ጓደኛ ትግስት ምን ትባላለች እንትን ያረጋል ነው አርቲስት ስትሆን የሆነ ለየት የሚል ነገር ያረጋል it's not bad or good by itself just ከሙዚቃው ጋር አንድ ክራይቴሪያ ነበረው ያልኩ ሁላችሁም ስደንሱ እንደዚህ ብድክ ስለሚል ጸጉራችሁ ለዛ ብዬ ያው ሱማ ተከለሽ
ያው ለምንም ባንድ የሚጠቅመው አሁን የባንዱን እንደዚህ ቶፕዳ እንደዚህ ያደረገው አንድነትና መግባባት ስላለ ነው በማከላችን አንድነትና አንድ መንፈስ የሆነ መንፈስ ሲባል ፖዚቲቭ እና ኔጌቲቭ የሆነ ነገር ሳይሆን በቃ የሆነ አሁን እዚህ ውስጥ ያለው ፍሎ ያደርጋል ኢንተርቪው እንትኑ እዛም ጊዜም ልባችን አንድ ስለሆነ አዲስ ነገር ክሬት አንዳንዴ ስቴጅ ላይ ክሬት እናደርጋለን ባይ ዘ ወይ ያላጠና ነው ምን ያላርግ ነው ትራኩ አልቆ ወይ ዘፈኑ አልቆ እንዳጠና ነው አልቆ በቫይቡና በሰው እንትን በወዲያው ተግባብተን አዲስ ነገር ስቴጅ ላይ እንሰራለን ይሄ እንግዲህ የልብ ያለው ሎክና ያለን የጥናቱ መዋሃዱ ትልቁ ሚስጥር ነው ሮክ ስታይል ነበር የምትጠቀሙት ሃርድ ሮክ ነበር ወይስ ሶፍት ሮክ ነው እና ሮክ ደግሞ በጣም ብዙ ጊዜ ከኢትዮጵያውያን የሙዚቃ ስልተምት ለየት ያለና ወጣ ያለ ነው የውጮቹ የሮክ ሙዚቃዎች ጋራ የሚወራ የሚባል ብዙ ነገር አለ ኢቭን ከኢቪል ከሆነው እንትን ጋራ እንደዛ አይነት ፕራክቲሶች አሉ ሶ ያ ነገር አፌክት አላርጋችሁም ወይስ እንዴት ተዋሃዳችሁ በራሱ ሙዚቃው ኢሞሽንህ ላይ ማንነትህ ላይ የሚፈጥረው ነገርስ የለም ነበር ወይ ወቅቱ እንግዲህ ያኔ የልጅነት ነገር ነው እንጂ ፓርቲኩላሪ ይሄ ነገር ከዚህ ጋር ያያዛል ይሄ ነገር ከመንፈስ ጋር ያያዛል የሚል አንደርስታንዲንግ በተለይ በኔ አሁን የለኝም እኔም ባይ ዘ ዌይ እብዱ ነበር የሚሉኝ እኔም የድሬዳዋ ስለሆንኩ ፊት ለፊት ነው የምኖረውና ገመቹ እብዱ ነው የሚባለው እነሱ ያፈሩትን እኔ ነው የማደርገው አንድ ነገር ሲጠይቀው ገመቹ ያርግ ነው የሚባለው ግልጽ ስለሆንኩ ማለት ነው ስለዚህ እንደዛ ብዬ ያን ጊዜ አስቤ አላውቅም ግን ሮክ ብዙ አይነት ሮክ አለ በጣም ብዙ አይነት ሮክ ሄቪ ሜታል አለ ብዙ ሂንዲ ሮክ ብቻ ብዙ አይነት ሮኮች አሉ ስልቶች አሉ የኛ ሮክ የፖፕ ሮክ ነው የሚባለው ይሄ ብዙም ሄቪ ያልሆነ ብዙም እንትን ያልሆነ ነው ሄቪ ሜታል በተለይ ስክሪሚንግ በጣም ይበዛዋል ስክሪሚንግ ከመንፈስ ጋር የተገናኘ ስክሪሚንግ መጮህ ማለት ነው ስክሪሚንግ ኢቭን የተጎዳን ነገር የፐርሰናል እንትንም ያወራም ፖለቲካም ያወራም ምንም ያወራም እንደ ቦብ ኔጌቲቭ something ያለው ከመንፈስ ጋር ተያያዘም ነገር ሄቪ ሜታል አለ በዌስተርን አለ እንደዚህ ነገር ይተቀሙበታል እየጮሁ ምን የበደላቸውን ሰው የሚሰድቡት የሚረግሙት ምናምን አይደል something ከዛ ከዴቪል ጋራ ያላቸው ፍቅር ግንኙነትን በቃ እንደሱ ከፍ ያረጉት ነው የሚሉት አይደለ አው በቃ ሰይጣን tell me more don't afraid እሺ አይ ሂደቱን ጭምር በደንብ እንድትነግረኝ ፈልጋለሁ በዛው ስካለፍኩ በኋላ ይኸውልህ ማንንም ብለም ያረግን ማንንም እንትን ይያላል ዛሬ እንግዲህ ገመቹ የራሱን ላይፍ ጆርኒ ነው የሚነግረኝ ፒሪድ በዚህ ውስጥ ደግሞ በጣም ብዙ ሰዎች ራሳቸው የሚሆናቸው ነገር ይወስዳሉ ያ እውነት ነው እንዳልኩሽ ብዙ አይነት ሮኮች አሉ ሮክ የሚባል ስልት ሙዚቃ ስልት ብዙ አይነት ሮክ አለ ሮክ ጀነር አለውና ግን የኛ ጀነር ወደዛ ሄደ ሳይሆን ያው ኢትዮ ሮክ ነው የሚባለው ሞር ፖፕ ሮክ ውስጥ ያለ ነገር ነው ግን አንድ ሴት ያው ባጭሩ እንገርሽና ብዙ ጊዜ ተናግር ያለው ይሄን አይነት ስልት ታመጣ ወደ ኢትዮጵያ ጓደኛችን ነበረች በተለይ እኔም የባንዱም ጓደኛ ነበረችና ሄቪ ሜታል የሚባለው ስክሪሚንግ ያለው አንዳንድ የዴቪል አይነት አካይድ ያለው ለምሳሌ ያህል እንትኑን ከሰርታ ኦልሞስት እየጨረሰች ነው መጨረሻ ላይ የሰበረችው በጣም ሰይጣናዊ ስለሆነ ቆይ ገሜ በጣም እየቆራረጥክብኝ ነው ጣፋጭም ታሪክ ፕሊዝ I'm sorry just ከሷ ጋር ተገናኘ አንተ ልታቀናብርላት ነበር ይሄ የኔ ሌላ ኦዲየንስ ስለሆነ ማለት ነው ከዚህ በፊት ሌላ ፕሮግራም ላይ ነው ይሄኛው ኦዲየንስ ሌላ ነው ስለዚህ ስቴፑን ብትነግረኝ በደንብ ዲቴይሉን በደንብ ዘና ብለህ ብትነግረኝ ደስ ይላል ጣፋጭ ወግ የሚሆነው እንደዛ ሲሆን ነው እሺ እንግዲህ እኛ እንዳልኩሽ ኢትዮ ሮክ ነበር እየሰራን ያለ ነው እኔ አልነበረም ማቀናበርላት ያው ከኛ ውስጥ በጣም ጎበዝ አለ ሚኪ እሱ ያው በሮክና በሚውዚክ በጣም ጎበዝ የሚውዚክ የባንዱም ሚውዚክ ዳይሬክተር ነበር እና እሷ እንግዲህ ታገናኘናለች ፍሬንድ አችን ትሆናለች
ለአንድ ጓደኛችን በኪቦርዲስቱ አማካይነት እናገኛታለን ዜን ትመጣለች ታወቀናለች ብዙ እንግዲህ ክረምት ነበር የምትመጣው የት ነበር ከስዊድን ነው የምትመጣው ከስዊድናዊነች ስዊድን አበሻ ሆና ያው ስዊድን ሀገር ነው የምትኖረው ግን ያው ስዊድን በደንብ ትችላለች ኢትዮጵያ በደንብ አማርኛም ትችላለች የነሱንም ቋንቋ ትችላለች እና ልጅ አላት ልጅ ብቻ እዛ ትኖራለች እንግዲህ ዘፋኝ መሆን ትፈልግ ነበር ይሄን ስልት እንግዲህ ያላት ከሰዎች ጋር ይኖራት ሪሌሽንሺፕ ይሆናል ከዌስተርን ጋር ይሄ ስለ ሄቪ ሜታል ነገር እሱን ነገር እንግዲህ ይዛ ለመግባት ነው ኢትዮጵያ ውስጥ አሳቧ አላማዋ በሄቪ ሜታል የተሰራ እስከ ዛሬ የለም ኢትዮጵያ ውስጥ ሄቪ ሜታል ስልት የሮክ ስልት ምን አይነት ነው እስቲ ሄቪ ሜታል ማለት እንግዲህ የሷን አንዳንድ ስልኞች ብነግርሽ ስጋህን ቦጭቄ ደምህን መጥጬ ነገር ነው ሰምቴ ነው በወንድ በጣም ተማራለች አሁን የውስጧን ነው ምነግርሽ እንግዲህ አሁን የውስጧን ነው እንደዛ ነው ነው በአማርኛ ነበር ልትለኝ ነበር አዎ ሙሉ አልበም ስጋህን ቦጭቄ ደምህን መጥጬ ሰምቴ ነው ይዛት ነው ክሊፑን ብትነግርሽ ከዛ በኋላ ነው ይባይዘው ወይ እየፈራ የመጣሁት ልንገርሽ በደንብ ሄቪ ሜታል አድናቂዎች ከኦርዲነሪ ሰው ለየት ማለት ነው የሚፈልጉት እሺ አሁንም ሰኛ ኦርዲነሪ ሰው ነን እንደዚህ ኦርዲነሪ ሰው ለየት ለምን ፒልስ በፒልስ አይተሻቸው ሆነ አፍንጫቸው ምናምን ችብቻ አላችሁም እንጂ መልካቸውን እስከማታያቸው ድረስ ነው ብረት በብረት ዜን የላም ጭራ የእንትን ጭራ በፕላስቲክ ሰርጀሪ አሰርተው ማዘዝ ምን ይችላል አርገው በሰርጀሪ እነዚህ ዊርድ ነገር ነው የሚያደርጉት እና እሷ በወንድ በጣም ተበድላ ነው ያደገችው እዚህ ስታርክ ታሪኳን ብታቂ ተበድላ ተጫውተውባት በተለይ የቤተክርስቲያን አገልጋይ እነዚህ ነገር ውስጥ ነው ያደገችው እና ወንድ ትጠላለች እና ያለ ስላለባት በዚህ ዘፈን ነው አየሽ አሁን ሮሮን ያወራልኩ ሄቪ ሜታል ይሄ ነው ይሄ ምን ሮክ ነበር ያልከው ሄቪ ሜታል ሮክ አሁን ሰውን አትራክት የሚያደርጉት ኢን ላይፍ እንደዚህ የበደሏቸውን ሰዎች በዚህ ዘፈን ተበቀሏቸው ነው ሳምቲንግ ነው ክሊፑን ራሱ ኦልሬዲ ነድፋኮ ነው ደንግጬ ነው በጨለማ ላይ የደም ዝናብ እየዘነበ ላይት የመብራት ከጎናችን እየዘረበ ራቁታችን የቫምፓየር ፈከታ አርጋ የጥፍር የሚዋጭር ጥፍር አርጋ ከባህር እንደ ውሻ በሰንሰለት እየጎተተችው ወንዱን እንዲየወጨቀች ከዛም ስጋም ወጨቀች ሲባል እንደ ቫምፓየር አንገታቸውን ልክ እንደ ሆረር ፊልም እንደዚህ አይነት ነገር ለማስገባት ነው ዴቪል እሱ በቃ ዴቪልሽ ነው ኢቭን ሙዚቃውን ስትሰራ እንድትቀዳለች ነው የሰማው ነበር ሙዚቃውን ስትቀዳ ቅይርት ባለች አይ ነው እኔ ያለው የሚሰራው ባይዘው እኔ አይደለም ሚኪ ነው ሆቪያው ክሮክስ ለሚወድ እሱ እናንተ አብራችሁ አብረን ነው እንዲ ትንሽ ጠብ አርጋ ትንሽ ባክ ምናምን ብላ እሱም ሳያያትም በቃ ደስ ይላታል ደማኔ እንተበጥበሽ ነው የምትቀዳው ሳክሪፋይ ያረጋሽ ማለት ነው ኦልሞስት በኢየሱስ ምን እንደምታረግ አናቀም ያ ልጆች ነን እኔ መደንገጥ ጀመርኩ እግዚአብሔር ያነቀኝ ያለው ከዛ በኋላ ይመስለኛልና ከዛ ሀብና ያለች ሶንጉን ብትሰሚኮ ትደነግጫለሽ ስጋህን በጭቄን የረሳሁት እንጂ አሁን ስጋህን በጭቄ ደምን መጥቼ ምናምን ደምስ ትመጣጥ ምናምን ዘይ ክሊፖች በአማርኛ ዘፈን እንደዚህ መስራት ከባድ ነው እና ይሄ ነው እንግዲህ በአገራችን እንዲገባ የነበረው የዛሬ ስንት አመት ነው እግዚአብሔር ሰበረው እንጂ ስንት አመት 10 አመት ነው ከ10 አመት በላይ ሆኗል ጌታ ሆይ አልበም ጨርሳ ነው ማውራሽ አልበም ጨርሳ ነው ሰራች በቃ ይሄንኑ ስጋና ደም እየሞጫጨቀች ገና ነው ቪዲዮ አልተሰራም ማለት ዘፈኑ ግን አልቋል አስሩክ አልቋል ደግሞ የሚገርም ሙዚቃ ነው ሚኪያው በጣም ጎበዝ ነው እሱ እንደዚህ አይነት ኮኔክሽን የለውም ግን ከውጭ የመጣ ሲባል ብዙ ጊዜ ያጓጓናል ደግሞ ብር አላት ምናምን አይደለ ያጓጓቸዋል ሙዚቃው እንትኑን ባይዘው እኮ አሁን ነው ኮንሺየስ እየተሆነ የመጣው ድሮ የሆረር ስታይል ነው እንጂ ምን ነው ራሱ ሆረር ከጀርባው ሰይጣን አለ የሚለውን እኮ ብዙ አናቅም ነበር አሁን ነው መገለጥ
እየመጣ ያለው እንደዚህ የሚጠቀሙት ሳይን እንደዚህ ነው እንደዚህ አባላት ናቸው የሚለው ዕውቀት እኮ የመጣው አሁን ነው በጣም በተለያየ ፕሮግራም ሬዲዮ ፕሮግራሞች ሲሰሩ ቴሌቪዥን ፕሮግራም እና አብይ ምናምን ነው ሰውን አዌክ ያያረጉት መምጣት የጀመሩት እንጂ በፊት ፊልም ራሱ ሲሰራ ሆረር ፊልም ትራጀዲ ምናምን አንድ ጃነር ነው የሚመስለን እንጂ ከጀርባው ዴቪል አለ የሚለው ብዙ ሰው አያውቅም ነበር ሶ መጨረሻ ላይ ልጅቷ ያንን ሰራች ሙዚቃውን አሳትማ ኢትዮጵያውያን ላይ ልትረጨው ስትል ጌታ እንዴት ነው ይደረሰው በጣም በቃ ዛን ጊዜ ነው እግዚአብሔር ጣልቃ የገባው ማለት ለትውልዱ ጣልቃ የገባው ዛን ጊዜ ነው ኦልሞስት በቃ ጨርሳ በአንድ ፕሮግራም ላይ ነው ያው ብዙ በአንድ ፕሮግራም ላይ ነው በቃ ያን ነገር እንደመስበር ቃል የገባችው ያጋንንትም በጣም ጮኸ ገመቹ please tell me no I need detail because አሁን አንድ ፕሮግራም ሲባል ሰው የት ብሔራዊ ቲያትር okay you know እንዴት አሁን ለምሳሌ ካንተ ጋር አብራችሁ መጠጥ ተጠጡ ነበር አይደለ በጣም ብዙ ሱስ ውስጥ ነበራችሁ አብራችሁ እየሄዳችሁ ሁሉ በመኪና እንደዚህ እየሄደ መኪናው ከፍታ ተወርድ ነበር እንደሱ ስለሰማሁት ያን እንትን ብን ደግሞ ችግር የለም የዚህ ኦዲየንስ ሌላ ኦዲየንስ ስለሆነ እና እሱን ብትነግረኝ ዲቴሉን ደስ ይለኛል እና እሷ እንግዲህ ይሄን ለመስራት ኦልሞስት ጨርሳለች እዚህ ስትመጣ ክረምት ላይ እንደመጣው ከባሏ ጋር ተፋታለች ባሏ ያው እንደ ግዴታ ለልጁ ያዋጣል ሲሪየስ ነው መንግስቱ የስዊድን መንግስት እሷም ደግሞ ታገኛለች የስዊድን መንግስት ደግሞ ልጅ ስላላት ይረዳታል ብቻዬን ወይስ ሰርታ ካፕታ ነው የምትመጣው ክረምት ከዚች እንኳን ለመሄድ በግራን ሄደም ላዳ ነው ዛን ጊዜ ላዳ ነበር እንትን ሜትር ምናምን የለም ራይድ ምናምን ባል ነገር የለም ዛን ጊዜና እንደዛ እንጠጣለን በቃ ማለት ምን ቢቃማል ይጠጣል ይጨሳል ብዙ ነገር ነው የሚደረገውና አንዳንዴ ራሱ እኔ በዘው ይናገራት ነበር እኔ አንዳንዴ ትንሽ አልኩሽ በፊትም የቸርች ሰዎች ስለነበር ብንወጣም ትንሽ እንትን ላለን እንፈራለንና አንዳንዴ እንዲ ቢላ እንደዚህ አርጋ ሰንጥቃ ሁሉ ከዚህ እኔ ሳልሰማ ተራርጦ ሐኪም ቤት ወስዷት እኔ ስለምናገራት መስታወት ቆርጦኝ ነው ምናምን ብላ ዋሽታኝ ከዘና አውቄ ተቆጥቻታለሁና something ነገር ይታይባታል መጠጥ ቤት ስንሄድ እየበረረ ከፍታ ምትወርቅ ልጅ ናት እንዴ ተጋግጣ ነው ማለት ነው እና የሆነ ነገር ታወቃታል ግን ወይስ የሆነ ሳለ የሚቆጣጠራት መንፈስ አለ አይገርምም አሁን እሱ ነው አሁን ያን ጊዜኛ ጅብድ ነው ምን ነው እኔ ምለው ጅብድ መንፈስ አለበት ወይ ከዚህ ልጅ አትይም ልጅነት ጅብድ ናት ነው ከዛ አንቺ እንቆጣጣለን ከዛ ወደ ማበዳችን ነው ማበዴ ነው ሄደውና በጣም በቃ ሞስቴው በቃ እጅግ በጣም እግዚአብሔር የለም መተልጅ ናት እግዚአብሔር የለም ካለ ብላ ብዙ ታሪክ የልጅነት ታሪኳን እንደዚህ ለምን ሆንኩ ያው እንደዚህ ለምን ሆንኩ ሰይጣን ደካማ ፓርቲሽን አይደለም ገልጸው እንደዚህ እሱ ቢኖር ነው እንደዚህ ሆናለሁ ውሸት ነው የለም የታለ እግዚአብሔር እና እግዚአብሔር የለም ሰይጣንም የለም እግዚአብሔር ውሸት ነው በኢየሱስ ሰይጣንና ከፈለኩ ረሰኝ የምትል ሰው ናት በኢየሱስ እና ውሸት ነው እየገመቹ ብትል እንደዚህ አይነት ማንነት ያላት ኦልሞስት በቃ መታ ያን ዘፈን ለመስራትና ለማሳተም ስፖንሰር አግኝታ የሆነ ካምፓኒ ከውጭ ካምፓኒ አልበሟን ፕሮሞት የሚገዛት ስፖንሰር ሁሉ አግኝታ ነበርና በዚህ ሲዝን ነው እንግዲህ አንድ ሀፕን ያደረገው አንድ ነገር ሀፕን ያደረገው እንግዲህ ሚካኤል መለሰ የሚባል አንድ ጊታሪስት ነበረ ወደ ቤተክርስቲያን የተመለሰ ከኔ ከ8 ወር በፊት የተመለሰ እሱ ይጨቀጭቀኝ ነበረ ያቃታል እሱ ሁሉም ባንዱ ያቃታል እባክህ ይለኝ ነበር እኔ ደግሞ እነዚህ ሌቦች እነዚህ ውሸታሞች ብለን ዝም እንዳ ማንን ጴንጤዎች ነው ውሸታሞች ነቢያቶች ፓስተሮችን ሁሉም ሌባ ነው ሁሉም ሌባ ሐሰተኛ ነው ደግሞ የሚገርምሽ ፓርት እየቃምን እዛን ጊዜ ዲሽ የተጀመረበት ጊዜ ዲሽ የቲቪ ነበር እዛን ጊዜ እንከፍትና ይሄ ሌባ ሙድ ይዛል ኦኬ እና ሚኪ ብቻ እንዲህ ብሎን ካልልክ ብሎኝ
እንግዲህ ጋብዞኝ መኪና ፒክ አድርጎኝ በጣም በቃ ትልቁ እግዚአብሔር የተጠቀመበት እሱ ነው። በተለይ ሚኪ ማን ነው? ሚካኤል መለሰ ምንድነው የሚጫወተው? ጊታሪስት ነው እሱ። አሁን ውጭ ሀገር ነው የሚኖረው እና እሱ በጣም ትልቅ ሚና ተጫውቷል። ኢቨን መጨረሻ ላይ ተናገረኝንም ነግሬሻለሁ እንዴት እንደተተከለና እንደዛ ይጠይቀኛል። ደግሞ ጎን ለጎን ነበር ኮንዶሚኒየም ስለምንኖር እዛው ጎን ነበርና እየመጣም ትኛል እሱ ትቶታል ባንዱ ዜን ፒክ አድርጎኝ ቀስቅሶኝ አልብሶኝ መጥቶ ከዛም ቁርስ ጋብዞኝ ሄዶ ደግሞ ስንሄድ ደግሞ ያው ሙዚቀኞች ከፊት አይደል የሚቀመጡት ቸርች ውስጥ ማለት ነው። ቸርች ውስጥ ቤተክርስቲያን ይዞኝ ሄዶ ከፊት ለፊት አስቀምጦኝ እፊት አስቀመጠ። ስትገባ ምን ተሰማ? ቸርች ውስጥ ከዛው ያውቁት ማቀው ነገር ነው። እነዚህ አጭበርባሪዎች እያልክ ገባ። ሙዚያሱ ከፈለኩ አንዳንዴ ሲጋራ ሲያምረኝ ይወጣው ታጨሰ በሩ ላይ አጭሼ ሰው ላይ ያኛል አለ። ምን አይነት ሰው ነው አጭሶ ገብቶ ፊት የሚቀመጠው ነገር ነው። ግን ዛን ጊዜ ሙዚቀኞች ወይ ደግሞ ፓስተሮች ወይ ደግሞ እንትኖች አትቀመጥም ቢሉኝ በዛው ጠፋ ነበር እና ያ በፍቅር የሚገርምሽ ፓርት የሚገርመው ፓርት እሱ ነው። ሙዚቀኞቹ በፍቅር እንደማጨስ እንደምጠጣም ያወቁ እንኳን መጣ ብሎ ነው ፍለፍት መቀመጥ ጌታ ኢየሱስ የኃጢአተኞች ወዳጅ እና በጣም የሚገርም ቤተክርስቲያን ነው። ይዘውይነት በጣም እና እንደዛ ያረጋ አንድ ሳምንት አገልጋዩ አንድ ሳምንት ይርክ ተከታተል ጀመርኩ። ቅዳሜ በቃ መሄድ ጀመርኩ። ኦኬ ግን አስቤው አይደለም ማታ ከልጁ ጭቅጭቅ ከዛ እሺ ለውና ስተው ራሱ ስልኬን ሰጠፋ መጥቶ አንኳክቶ ምናምን ብሎ ነው ይዞ የሚሄደው አልብሶ ምናምን በጣም ይገርማል የሚኪ ነገር እና አንተ በቃ ይሄ የሙዚቀኛው ዝና አለ ናይት ክለብ ማምሸት መጠጣቱ መቃሙ ሙዱ በቃ ያ ደስተኛ አርጎ ነበር። ላይፍ አላለቀብህም? የዛ ሰዓት አልሰለቸህም ወይ? ኮንሽስ አልነበርክም? በቃ ጊዜ ኮንሽስ አልነበርኩም። የሰለቸኝ አሁን እሱ ነው ያየልህ። ጌታ ይባርክ። ይሄ ምን አይነት ሰው እንደው ልንገር እንደዚህ አይነት ወዳጆች ያ የጌታ ኢየሱስ ክርስቶስ በቤተ ክርስቲያን ሲያስተምር ጣራውን ቀደው አልጋውን ያወረዱት ባልንጀሮች አሉ አይደል? እግዚአብሔር አምላክ ለሰዎች እንዲህ አይነት ባልንጀራ ይስጥ። አንዳንዴ እኮ ለችግርህ አንተ አትሄድም። አንተ ሄደ መፍትሄ አትፈጥርም ለችግርህ። ግን አሉ የሆኑ ወዳጆች መስዋዕትነት ከፍለው የነሱ እምነት ነው እኮ ጣሪያ እስኪያስገነጥል የጣሪያ ክፈሉ ሁላ እኮ አለበት ወይ ቀጥሎ ቤት አፈረሳችሁ ሁሉ ይመጣ ዘይዶን ግበሽት እዛ ጋር ያለው ነገር ዋሬቨር ብቻ ጓደኛቸው ይዳል አምጥተው ክርስቶስ ስር አደረጉት ከናልጋው ተሸክመው እና አሁንም በጀነሬሽናችን እንደዚህ አይነት ሰዎች ያስፈልጉናል። የሆኑ ሰዎች የግድ ለመዳን ራሳቸው እስኪሄዱ ድረስ መጠበቅ የለብንም። ትልቅ ሰው ሊሆን ይችላል የምናስመልጠው ሶ ሚኪ ጓደኛ እንደዚህ አይነት ተግባር ነው ያደረገው። በጣም ትልቅ ነገር ነው ያደረገው። እንደዛ አርጎኛው ወስዶ የመጀመሪያ ሳምንት ሁለተኛ ሳምንት ሶስተኛ ሳምንት አራተኛ ሳምንት ላይ ነው እግዚአብሔር ታሪክን የቀየረው። የመጀመሪያ ሳምንት ላይ ሲወስደኝ አገልጋዩ የጸለየ ምናምን መጥቷይቶኝ አንተ ልጅ እግዚአብሔር ይፈልጋል ተመለስ ብሎ ይሄደኛል። አገልጋዩ እናደዳለሁ። ማን ነው እሱ? ለምን ነው የምትናደደው? ማን እሱ? እግዚአብሔር አማካሪ ነው ተመለስ ይለኝ። ከየት ነው መለሰው? ከየት ነው የመጣው? ከየት ነው? እኔ just I'm living my life ቶሻል ምን አገባው? እሱ ራሱን አይቆጣጠርም something ገብቶሻል? እኔ ነው ተመለስ ብሎ ትቢተኛለ ያረጋው። ተናደድኩ። ከዛ እቺን እንዴት ታስጠጣለች ብዬ ማታ ጠጣ በዛ ሰበብ ተመለስ ትትታለ ያርየ ከዛ ሚኪ አይደለም ብሎ ለማስረዳት መኪና ሲወስደኝ አይደለ አራተው በእናት እንዴት ተመለስ ይላል። እሱን ከእግዚአብሔር ጋር ጣብቀው እኔን እንትን አይደለም ብሎ አስረድቶኝ አያያያ አውርደኝ ብዬ ቦሌጋ ከዛ መጠጣ ይመስጣል ያ ተመለስ ይለኛል እንዴ። እሺ ከዛ ሁለተኛ ሳምንት አሁን ጭቅጭቅ ብሎ አይናገርም እንደዛ ማን ብሎ እናንተ እንደገና እንደዛ ይወስደኛል። ሁለተኛ ሳምንትም ጀርባዬ እንዲነክተው ምናምን አትመለስም በኢየሱስ ተመለስ ይላል። ተመለስተው ብሎ አይጸልይልኝም ባይዘው ይሄ ውስጥ ራሱ ኩትል አይጸልይልኝም። ዋው እንደዛ ብሎኝ ይላል። አሁንም ንዴት የሚገርምሽ ፋት እዛ ሲሄድ ምሳ ሰዓት ቀን ሙሉ ነው ፕሮግራሙ። ምሳ ሰዓት ይጋብዙኛል የቸርች ሙዚቀኞች ላጨስ ፈልጌ ነው ሲሉ አይከለክሉኝም። የሚገርምሽ ፋት
አረቶ ከመቹ ሰው አይናየኝ ስቴጅ ላይ እሺ ዞር በለኛ ከዛች ከእንዲህ ዞር ብላ አጨስ ነው የሚገርምሽ ፓርት ይሄ ምን አይነት ኳሊቲ ልበልሽ ባይዘኮ ይሄ ነው ኳሊቲ በቃ እውነት ማጨስ እኔ አሁን በዚህ ሰዓት ላጨስ የኮነነህ ቢሆን አንተን ራሱን አጽድቆ አንተ ሱሰኛ አንተ ኃጢአተኛ ቢል ድርሽ ትላለህ እንዴ ምን እሱ ብቻ ቢርቀኝ ራሱ ይሄማ ከዚህ ቢርቀኝ ራሱ አልመጣም ግን እቺ ኳሊቲ ናት አሁን ቤተክርስቲያን ውስጥ የምትጎለው ብዬ ማለት ነው አዎ ይሄ ያስ እሺ ዞር ብለኛ ለኢሜጃችን አዘዞርና ጭስናና እንጠብቃለን ብሎ ሁሉ አጥሺ ምናምን ቀርበው ነው ጠብቀው ከመር ምን እንዳልተፈጠረ አንተ ራስህ ግን ከሆነ ደስ የሚል ነገር አይታላ እንድትመለስ የሚያረግ አዎ ላይፍ ነው ገብተሻል ላይፋቸውን ነው ይሰጡኝ ገብተሻል አልናቁኝም አንተና አሉኝም እንደዛ አይነት ሪሌሽንሺፕ ነበር እሱም ያስኬደኛል ገብተሻል ሁለተኛ ሳምንት ሶስተኛ ሳምንት የሆነ ኔጌቲቭ ነገር ባይዳ ረቢኪኔ ማስኬደኛል ወረዶጅ መና ብዬ ልመለስ ይችላል ሰምዲግ የተፈጠረው አንደኛ እግዚአብሔርን ፕላንም ስላለ ይመስለኛል እና ሁሉ ነገር ፖዚቲቭ ሆነልኝ ሁለተኛ ሳምንት እንደዛ ሶስተኛ ሳምንት መጣ ሶስተኛ ሳምንት ጭራሽ ለዚህ ልጅ ማይክ ብሎ አገልጋዩ በማይክ እንዲያርጎ አንተ ልጅ አትመለስም ትመለሳለህ አለኝ በኢየሱስ ጭራሽ በማይክ ማለት ነው እንግዲህ ህዝብ ፊት አልመለሰም አትይ አይደል ምን ይሆን ነጊት ፍቅር አታውሪ ቤተክርስቲያን ውስጥ ነው እመለሳለሁ ሃሌሉያ በቃችን ያልኩት ስመለስ ልጸልይልህ ጸለየ በጣም ትልቅ ጸሎት ጸለየ ግን እንደዛ ሆኖ ተናድጃለሁ ውስጥ አግሬሲቭ ነው ያለው ሰው እንዳይ በጣም አግሬሲቭ ሆኗል በአራተኛ ሳምንት ነው ትልቁ ነገር ሀፕን ያደረገው ኦኬ በአራተኛ ሳምንት እንደማታ እሷ ልትሄድ ነው ልጅቷ ወደ ስዊድን ጨርሳል በሞኒዛ እሺ ቸርች እየሄድኩ ነው ስትላት ምን ትል ሙድ ነው ሐሙስ እንቀማለን እዚህ ሄድኩ ስል በእናት ቆይ መጥቼ ሰድባለሁ ነው የምትለኝ እሷ ማን ፓስተሩ እዚህ ሰውዬ ጋር ሐሙስ እንቀማ ሳይታለው ቲቪውን እኔማ ገና እንሰድባለን እኔማ ሙልጭ አድርጌ ሰድባለሁ አንድ ሙዚቀኛ ያለ ከኛ ጋር እሱ አብረን መጣለን ሰድባል በቃ ሙድ ነው የምንይዘው የሚገርምሽ ፓርት እንሂድ ስላት ስትቀር ባክሽን ይሳት ስትቀር አራተኛ ሳምንት ላይ ይሻለች ሶስተኛው ላይ ተጸልዮልሃል የጸሎት ውጤት ነው ለኔ አራተኛ ሳምንት ላይ ለዛው ሄዳለሁ አለች ከዛ እንግዲህ ሚኪ እንደዛ ተንከባክቦኝ ወስዶ እሷ ጋር ብንደውል ደግሞ የሚገርምሽ ፓርት አርብ ጠጥቼ አድሬ ነው መቶ ቀስቅሶኝ ይዞ የሚሄደው እንደፈለኩኝ አድሬ በቃ አጭሼ ምን ብዬ እዛን ጊዜ አርብ እስቲ ዛሬ ልረፍ ኢየሱስ አስጠላኝ እንዴ ሁሌ እንደዚህ አድርጌ ለመሄዳለሁ ቸርች እንኳን ትንሽ ቤተክርስቲያን እንኳን አትሊስት የሆነች ሰዓት እንኳን ራሴን አልቆጥብም እንዴ ብዬ ይቅርብኝ ብያቸው ትቻቸው ወደ ቤት ገብቻለሁ እኔ ከዛን በጠዋት እንትን ተነስተን እሷ ጋር ስንደውል ያው እሷ እንግዲህ ራሷን ስታለች ያው ጠጥታ ስለምታደር ኢየሱስ እንደውል ቤቷ ብንሄድ ብናንቋቅ በቃ የለም ትተናት በቃ እንግባ ብለን ገባን እረፍት አለው እና መሳሳት ላይ ማለት ነው እየከነፈች እንዴት አወቅሽው አላት ጠያቂ አለች ያው ላዳ እየከነፈች በቃ ሲያከለፈልፋት ማለት ነው በቃ ይሄ የእግዚአብሔር መንገድ እንደሆነ በዚህ አምጣጭ የለበሰችው ልብስ በጣም ስስ ነበር ጡቷን የሚያሳይ ምናምን በቃ ስስ ነበር ደንግጠን አይ በቃ እሷ አጣቀም ያው ላይፏ ነው እሱ ያኛው ምን ላይፏ ነው እሷ ምን ችግር አለባት ከጓደኞቻችን ሸሚዝ አለበስ ነው ሸሚዝ ለብሰን አልብሰናት ከዛን የታለ እስደበው ምናምን ታለች አይ ቆይ መሳለም መሳለም መብላት ሄደን ሲጂ ነው ቅዳሜ ሙሉ ቀን እሺ ቀጥል ከዛ ዜና አፍተር ያኛውም ድምጣ ይላል ያ ሙዚቀኛ አብሮኝ ነበር ከዛን ድንገት እየተበላ እናጭስ ብለን ሄደን እናጭስና ተንገና እንመጣለን እንበላለን ምሳ ድንገት እስቲ የጄቢሮ ዳናገረው ይላል ይሄኛው ይሄ ሲለው እኔም ትላለች ኦኬ እስቲ ሄደን ቢሮ ረዛው ምን አናገር ሲል ከዛ ተሳደብ በቃ ተሳደብ ነው ይሄን ያዝልኝ ብላ ቦርሷን ታስይዘኛለች ኤቲኤም ዋ ገንዘቧ ምናምን እንግዲህ ሲዘኝ ነው እግዚአብሔር ነው ማለት ነው ባይዘው that's the season እሱ ባይኖር ከዚህ ቀጥሎ ምን ነገርሽ ነገር ወይ ልሄዳለሁ ምናምን ፈርቼ እንግዲህ ዛን ጊዜ አሲዘኝ ሚኪም አንተ እዚህ ሆናል ይዟቸው ወደ ቢሮ ሲገባ እኛ ደግሞ ህዝቡ ሰዓቱ ሲደርስ ወደ እንትናችን ስንገባ ገና ሳይደርስ እነሱን ይዞ ወደ ቢሮ ገባ ልክ እንደገቡ ነው ጠላ ሰይጣን መጮህ ጀመረችው ልክ እንደገቡ ፊቱን ሲያዩት የእግዚአብሔር ክብር ሁለቱም መጮህ ጀመሩ ሃሌሉያ
ድራመሩ ማለት ነው አዎ የሆነ ድራመር ኦኬ አንዳንዴ እኮ እዛ የሰማው ታሪክ እንትን ይላል አይ ነው ስለዚህ አንድ ካለ ሙዚቃ ጋር ነው በቃ ማስታወቅ ጀመሩ ጥቁር ነገር መውጣት ጀመረ በጣም ኮዳቸው አዎ በጣም ቱከ በጣም ብዙ ነገር ማውራት ሁሉ ጀመረች አላማውን ገለጸች ምን አወራች እስቲ ንገረኝ ለዛው ወደ አይምሮ መለሳቸው ለምን እዛ ህዝቡ ስለተቀመጠ ህዝቡ ጋር መውሰድ ፈለገ ይሄን ኬስ ግን እዛ ጋር ያወሩት እኮ ለነገርሽ ነው ህዝቡ ጋር ወሰደና አዘዙ አጋንንት ህዝቡ እየሰማ ህዝቡ እንዲድን ብሎ ህዝቡ እየሰማ አጋንንቱ ጮኸ ትውልድን ለመብላት እንደዚህ አይነት ስልት ሙዚቃን ስልት ያመጣው ብዙ እግዚአብሔር ተናገ ብዙ ትውልድ ወደ በቃ ሰይጣናዊ ወደ ሰይጣን ወደ አዘጋጀለት ድግስ በዚች ልጅ የተነሳ የኢትዮጵያ ወጣት እንደሚበላ ተናገረ በዚች ሲዲ አያውቅም በዚች ሲዲ ብሎ ወላክ መጮ ጀመረች ተናገረች ብዙ ነገር ዜና ጋንንቱ ወጣ ከዛን ፈራች አቀፋት ንገሪና አላት ታሪክ ተናገረች ከዛው ታሪኩን ነው ብዙ ታሪክ ተናገረች እንዴት እንደሚሰራ ስለ ጨራው ተናገረች ስለ ፒልሱ ተናገረች በቃ ጀስት ሰው እንደምትጠላ አገልጋይ እንደማትወድ አሁንስ እኔ በቃ ጀስት እግዚአብሔር እንደምትጠላ እግዚአብሔር እንደሌለ ሁሉ ተናገረ ብዙ ሚስጥርን ተናገረች ምን ሚስጥር ይሄ ጀስት ይሄ የሰርጀሪውን አላማዋን የሲዲውን አላማ በቃ ጀስት በእንደዚህ አይነት ስልት በቃ ጀስት እንትን እንዳለች እንደተላቀች something ከስዊድን ቀጥታ ይሄ ሮክ ምንድን ነበር ሄቪ ሜታል ሮክን ወደ ኢትዮጵያ አስተዋውቀው የሷ ሲዲ በሚወጣ ጊዜ በጣም ብዙ ወጣት በዛ ተለክፎ የሲኦልን በር ለመክፈት አንዷ በር ሆና ነበር የመጣች ግር ብሎ እንዲጠፋ ባትድን እኮ ይሄን ነገር አትናገርም ይችላል ምክንያቱም ቀጥሎ አላማዋ ዝነኛ ለመሆን ያን ለማስተዋወቅ ምናልባትም ብዙ ብር ተከፍሏት ትውልድን ለማጥፋት የመጣች ልጅ ፓስተሩን ካልደበደብኩ ካልሰደብኩ የምትል ልጅ የእውነት እኮ ስለዳነሽ ነው ሚስጥራቸውን መዘርገፍ የጀመረችው ይሄ በጣም የሚገርም አንተ ምን ተሰማህ እነሱ እዛ ሲሆኑ አንተሳ እኔ ካሁን እኔ ስላይጭሁ የሆነ ምክንያቱም አብራችሁ ነበር እንደፈለጋችሁ የምትሆኑት እኔ አሁን እንግዲህ እነሱ እዛ ሲጮሁ እኔ እንደሆነች መስኮት ነገር ነበራትና ቁጭ ብያለሁ እዛ ጋር ውጪ ላይ ነው እና ደንግጬ ነበር ለመሄድ ስፈልግ እቺ ልጅ ማታ ነው የምትበረው ሩቅ ነው ሰፈራችን መከኒሳና በጣም ሩቅ የተሰፈረ የሱ ሰፈር በጣም ሩቅ ነበር ቤተክርስቲያኑ እና ልጅቷን ጉድ ላደርጋት ነው እንደ ጓደኛዬ ናት ኤቲኤም ምኗ ፓስፖርቷ ምኗ እኔ ጋር ነው ያለው ማሰሪያ ነው የሆነው ቦርሳዋ በቃ ሲሰጠኝ ማሰሪያ ይሄን ሰጥቼ መሄድ አለብኝ ለምን ፈራ ነው ከኔ አሁን እኔ ብጮህስ ብለ ልወረድ እዚህ ህዝብ ጌት እዛን ጊዜ አስተዋውሳለሁ ጸሎት ጸለይኩ ጸልዬ ማለቀው ለዘመናት ጌታ ሆይ እኔ እንዳልጮህ ባክ ልጅ አይደለው አዎ ልጅ አይደለው ባክ ይሄ ባክ እኔ ልጅ አይደለው እንዳልጮህ ምናምን ብዬ እኔ ውስጥ እንዲጮሃለው ምናምን ብዬ በጣም ኮንፊውዝ ሆኜ ነበር ፈርቼ ነበር ላበላቦኝ ነበር የኔ ኢየሱስ ከዛን ሲገቡም ገባው ከዛን ሰረቅ ብሎ ሁሉ ያየኛል አገልጋዩ ሳይ በኢየሱስ ክርስቶስ ጌታን ስም መጥራት ጀመርኩት ከዛ በኋላ ነው የዛሬ አፍሊስ ሰይጣን አለበት እንዳይነ ኢየሱስ ጌታ ሆይ እኔ ውስጥ የለብኝም ተፈራያለሽ ከዛኛ ብዙ ታሪክ ነው የምታሳልሽ ጓደኞች ብዙ ታሪክ ነው ያሳለፍነው ዜን አጋንንት ወጣ እንደዛ አለ እኔ መፍራቴንም ሳይሆን ቀረ እንደዛ ተንሰል የኔ ግን ያው በተለያየ ነገር ነው የወጣው ብዬ ነው ማምነው ቢኮዝ በብዙ ነገር ሉዝ ታረጋለሽና በብዙ ነገር ማለት በጣም እኮ መንፈስ ቅዱስ የኛን ምቾት እኮ አይጋፋም በጣም ጨዋ ነው ገባህ የማይመችህን ነገር አድርጎ አንተን ህዝብ ፊት አዋርዶ በማትፈልገው ነገር እንትን አይልም ሌሎቹ ደግሞ ማለት ነው ህዝብ ፊትም አጋንንቱ ቢወጣላቸው ለክብር ደግሞ የሚያወሩት አሉ እንዴ የተጫወተብኝ አበቀለዋለሁኝ አሁን እኮ ድኛለሁ ብለው እንደው ያኔ እኮ እንዲህ ሲሆን ነበር ብለው ቪዲዮአቸውን ሁሉ የሚያሳዩ አሉ ግን የየሰው ማይንድ ይለያየለ ሶ እግዚአብሔር ተንከባከበ አንተን 3 ሳምንቷ ውስጥ ነው ውልቅ እያለ ሄደ ሲጋራ ጭሰልት መጣስትል ምናምን 3ኛው ሳምንት ላይ ጸልያለህ
ከዛ በኋላ እንደው ዛሬ ጠጥቼ ባሌ ደስ አልክ ዝም ብለህ መስሎ ነው አንተ ግን እኮ የሆኑ አጋንንቶች ሄደው ነው መጠጥ ሳጠጣ የመጣው ከዛ ልጅቷ ሰንሰለት ነበረች አየህ እሷ ባትድን አንተ ድነህ መግባት ተመልሳ አይቀርም እሷን እግዚአብሔር ልቧ ውስጥ እንትን ብሎ ለሷ መዳን ጎትቷ መጣት ከዛ በኋላ ያው እግዚአብሔር ለትውልድ ስላሰበ ነው እኛንም ያመጣን ብዬ ማሰበው ድንገት ይመስላል እንጂ ድንገት ነው የመጣው ድንገት እሷ የመጣች ይመስላል ግን ትልቁ ያሲዲ መሰበሩ ነው ያሲዲ እንዴት ተሰበረ ሲዲው አዎ መጨረሻ ላይ እንግዲህ ፈራ ወጣ ጋርንቱ ከዛ ተጫወት ተባለ እኔንም ተነስ እስቲ ተጫወታ እኔ ባይዘው እንደዚህ ቤተክርስቲያን እንዛይቻቻ አይቻላቅም ማለት አላካበደም ነገሩን አሁን ለምሳሌ በእንደም ተምሮ ገና መንፈሳዊ ነገር ማመን ጥሩ ነው እድገቱ ግን ተነስገመቹ በዚህ ተጫወታ ያለኝ ማለት አገልጋዩ በጣም የሰው ፍቅር ያለው ቀላል ነው አንተ ከዚህ ሙዚቀኛ ነው ኃጢያተኛ ነው ምናምን ብሎ ይሄ የሚያካብዱ ጀጅ የሚያረጉ ሰዎች ማለት ሳይሆን ጀስት የዛን ልጅ ልጅቷ እንደተፈወሰች አዲሱን ህይወት ለማምድ ተነስና ሙዚቃ ተጫወታለች ወይም ደግሞ ምሪትም አግኝቶ ይሆናል ጎርቶሻል ተነስ ተጫወት አንቺ ዘምር ያላት ልጅቷ ድራመር ነበር እሱን ተጫወት ሚኪ ለሰ ተጫወት አለና የዳዊት ጌታቸው መዝሙር ጌታው ለመናዬን ቃል ስማ ሚለው መዝሙር እስቲ ጌታው ለመናዬን ቃል ስማ ጸሎቴን መልሰም ብዙ ማላቆም ነው ዘማሪ ሳሉ እንደዚህ አይነት ነገር እና እሱም መዘመር ጀመረች በኢየሱስ ነው ሞዶ መዝሙር ነው ብላ እኔ ቤዝ መጫወት ጀመርኩ ሚኪ ጊታር መጫወት አቃተው አለቀሰ አቆመና ተምርኩ ማልቀስ ጀመረ ይዟችሁ ይመጣ የነበረው ያ አልጋ ተሸክሞ ጣራ ከፍቶ ያስገባው ጓደኛ አለቀሰ መጫወት አቃተው እኔ ደነገጥኩ እንደዚህ አይነት እኔ ብዙ ስቴጆችን አይቻለው ስቴጅ ለኔ ብርቅ አይደለም በአሜሪካ ብቲ በኢሮፕ ብቲ ብዙ ዞረናል እንደዛን ቀን ውስጥ የተሰማኝ የተሰነጠቀ በቃ ሚኪ መጫወት አቃተው መንፈስ ቅዱስ በቃ ተቆጣጣረው አገልጋዩ እየመጣ እያቀፈን እያንዳንዳችንን ህዝቡ ራሱ እንዴት እንደሚደስ በጣም ከባድ ሞመንት ነበር በጣም ሞመንቱ ከባድ ነበር ብቻ እያቀፈ የኢየሱስ አርጋያችኋለሁ የኢየሱስ አርጋያችኋለሁ ይለን ነበር እያቀፈና ይሄ አፕና አረጋመት በመጨረሻ ባይዘው እኮ ጌታ ኢየሱስ ሲያድን የሆነ 15 ቀን 20 ቀን አንድ ወር ተመላለስ ምናምን እኮ አይደለም እንዳዳንህ ልጅ ጠፍታ የተገኘችው በግ በቃ አቅፍ ምክንያቱም ካንተ ምን ይጠበቃል ኢየሱስ ማለት ከዛ በፊት እንግዲህ በሙዚቃ ዓለምን ዞረህ ነበር አይደለ ብዙ ሀገር ሄዳል ብዙ ሀገር አይተሃል ያቺም ልጅ እኮ አይገርም ታሳዝን ነበር እንደዛ ደሟን የሚያስፈስሳት ምናምን እኮ ያው መጨረሻ ሊበላት ነው አጋንንት ሌላ እኮ አይደለም ከዛ ስትድን ግን ከውስጧ መዝሙር ወጣ እግዚአብሔርን ወደዋለሁ አለች እውነት ጠላዋለሁ የምትለው እግዚአብሔር የለም ምትልጅ እግዚአብሔርን ወደሃለሁ አለች ማይ ጋድ በጣም ሞመንቱ ጊዜ ደስ የሚል ሞመንት ነበር ዜና አፍተር እሷን ሊወስዷት ለዘወንተና ፍላይቷ ስለዘገየባት ሊወስዷት ሊያደርሷት ሲሉ እዛ ሳልቅ ፕሮግራሙ ባይዘው እንግዲህ ዛን ጊዜ አልበም እየሰራሽ አንድ ሙዚቃ ወይ ደግሞ አንድ ሙዚቀኛ እየሰራልሽ ማስተርሽን ለመቀበል መከራሽን አምጣዩ አይ ነው ግን ተንከብክቡ አትወስጂሙ ይሄን ማስተር ብሎ በሰው አረ 10 እየጨቀጨቀ ስልኳን ይጋ ነበር ታይገርማ እንዴ ይሄን ማስተር ወሰጂ እንጂ ያለ ጨርሶ ካልወሰድሽ ምናምን ብሎ አስጨንቆ በቃ ሲጨቀጭቃት ብሎ ነበር ማታ ስለምትሄድ አስቦላት ኢማጂን የሌለ ታሪክ ነው ወንደል ላይ አፈና ያረጋው ግብ ግብ ነው የሚመስልሽ ሌላ ቀን አቀናባሪ አልጨርስም ይላል አይ ነው አሁን ጨርሶ እጇ ላይ ማስተር አውቃሰጠው ይችላል ይሄን አሁን ማስተሬን ቀበራለሁ እሳብራለሁ ብላ ቃል ገባች እንደመጣ ሰበረች ሁለት ዋው እዛን እንትን ይደርስላል ማን ነው ፍላይት ሰዓቷ ደረሰ ሰጠናት ተሰናበተን እሷ ይዟት ሄዱ በኤሌክትሪክ ሰዎች ላይ አድርሷት ፍላይቷ ሄዱ እኔ ከሚኪ ጋር ወደ ሰፈሪ የተመለሱ ካፕን ያረጋው ነገር በህይወቴ እስካሁን መሰረት የሆነኝ እቺ ናት
እቺ ሞመንት ናት ማይ ተርኒንግ ፖይንት። የሰው ልጅ በብዙ ነገር ይታለላል ተመልሶ አሁንም ብዙ ነገሮች ከዛ በኋላ ብዙ ነገሮች አፕን አድርጓል ማለት የሚያጓጓ ነገር ገንዘብ ብትዩ እዚህ ክለብ እንደዚህ ገንዘብ ይከፈላል በጣም ብዙ ነገር ያን እንድነቅ ዓለምን እንድንቅ ያደርገኝ እቺ አሁን ምንነግርሽ በጣም መሰረት ፖይንት ነው። ሚኪ ይሄ ልጅ ሚኪ መለስ የመከረኝ ምክር ገሜ በቀኝ አልኩት። አሁን ይሄደ በቀኝ ይበቃል አስጠላኝ ያልኩት ቅድም ያልሽው ነገር አያስጠላም አትኮነንም እንትና ያልሽው ነገር ተሰብስቦ እዛ ጋር መጡ። በቃ ተሰብስቦ የሷን ውሳኔ ሲዲ ስትሰብር ቆይዞ ወይ ታውቃለህ አይደል? ከዛ በኋላ ሊጠፋ የነበረውን የኢትዮጵያ ወጣት የሱን እንትን ነው መርገም ነው የሰበረችለት። ትልቅ ውለታ ነው እና በዛ ውስጥ አንተ ልብህ በቃ አብሮ ተሰበረ። አስጠላኝ ህይወቱ አስጠላኝ። ከዛ ምን ላርግ በቃ አስጠልቶኝ ስል እዚህን ጊዜ ነው አሁን ትልቅ ሰይጣን ሚና የሚጫወተው እዚህን ጊዜ ነው አለኝ። እኔ ያረኩትን ልንገርህ አለኝ። እንደዚህ ስትወስን ሁለት እግርህ የሰይጣን ገቨርንመንት ውስጥ ነበር የሱ ግዛት ውስጥ ነበር ካለኝ አሁን አንድ እግርህን አውጥተህ ወደ እግዚአብሔር መንግስት ተከለ አንድ እግር ግን ተነቅሎ የእግዚአብሔር መንግስት አልተተከለም በኢየሱስ ስለዚህ ዋች አውት አለኝ። ይሄን ምክር ነው የሚከራ ስለዚህ ሰው እንደዚህ ይቆማል አይደል? እንደዚህ ስለሚቆም ተሰብስቦ እንደ በሁለት እግር ስላልቆምክ አሁን የምታረገውን ነገር እነግርሃለሁ አለኝ። ምን አልኩት ደንግጬ እግዚአብሔር ጓደኛችን ነው አምላካችን ነው መሪያችን ነው የማያውቀው ነገር የለም አለኝ። እግዚአብሔር የምትደብቀው ነገር የለም አለኝ። ስለዚህ ምን ታረጋለህ ማቆም ያቃተህ ነገር ምን አለ አስባለኝ። ኃጢያት የሚያስደርገ ማቆም ያቃተህ ነገር እየነገርከው አድርጋለኝ። ሳትነግረኝ ጌታ ሆይ መንፈስ ቅዱስ ሆይ ልጠጣ ልሄድ ነው ላጨስ ልሄድ ነው ወይ ደግሞ ያው እንደዚህ አይነት ሰው ጋር ሄጄ ላድር ነው ያው እንትን ላደርግ ነው ኃጢያት ልሰራ ልቀም ነው እንዲሁ ልንገርህና ልሄድ ብዬ ነው እና እኔ አልፈልግም ማድረግ ግን ውስጤ አጭስ ይለኛል። ጠጣ ኃጢያት ስራ ይለኛል። ስለዚህ ሳልነግርህ እንዳልሄድ ብዬ ነው ነገር ልሂድ ብለህ ይችላል ካለ ከዛ ማቆም የምትችለው ነገር አንዳንድ ሰው እኮ አንድ ነገር አንቺ አሁን አንድ ነገር ማቆም የምትችለው ነገር ላይ እኔ ማቆም አልችለው ነገር ይለያያል። አቢሊቲያችን ይለያያል። አንዳንዴ ላንቺ ቀላል ለኔ ከባድ ነው ለኔ ቀላል ላንቺ ከባድ ነው። ስለዚህ ይለያያል ማንነታችን። ማቆም የምትችለው ነገር ግን አቁም ያው ይሄን አቁም ያለው ጌታ ሆይ ይሄን ማቆም እችላለሁ ይሄን ግን አልችልም እየነገርከው አርክ ማቆም የምትችለው ነገር አቁም አሳየው። እዛን ጊዜ ባንዱን የማቆም አሳይቶኝ ነበር። ከዛ በፊት እንደ ኤችአይቪ ሲምፕተም ሲምፕተም ይዞኝ ነበር። አልማዝ ባለጭራ ይባላል። እዚህ ጋር ከፊትሽ ጋር በጣም ያለ ውሃ ይቋጠረ እንትን እየሄደ በጀርባ ሄዶ ልብ ውስጥ የሚገባና የሚገድል በሽታ ነው። ይሄ ኦልሞስት ወደ 95% የኤችአይቪ ሲምፕተም ነው። እሱ በሽታ ይዞኝ ነበር። ኦልሞስት እኔ ቤተዘታ ነበር ኢቭን የተመረመርኩት የሜክሲኮ የለጋሃር ጋር ያለው ማለት ነው። ክርስቲያን ሴት ነው ያገኘችኝ ነርሷና አይዞ ጸልያለኝ እኔ የሆነ የተወሰነ ፐርሰንት ፈንገስ ነው የተወሰነ ፐርሰንት ግን ኤችአይቪ ሲምፕተም ነው ግን እኔ ኤችአይቪ ዞኔ ዳንኩት ነው ማለት ነው። እኔ ለአንድ ሰዓት ከስቼ ለአንድ ሰዓት ተጨንቄ ነበር። ውጤቱ አንድ ሰዓት ነበር የሚቆየው ነበር እዛ ጊዜ ውጤቱን ለማግኘት። እሷ ነው ከኔ በላይ ተደሰተችው። ግን እግዚአብሔር ሊያስተምር የፈለገው ነው እንጂ 5% የሆነች ፈንገስ የለብህም የሚተባለው የእግዚአብሔር ማዳን ገብቶበት ነው እንጂ እኔ ኤችአይቪ ዞኝ ነው የለቀቀኝ ነው ማለት ነው። ኔጌቲቭ ሆነ ውጤቱ። ለምን መሰለ መጀመሪያ በመጠጥ በምናምን ሰውነት ተጎድቷል ነበር። ስለዚህ ሰውነቴ መከላከያ አቅሙን እኮ ያጣል። የዛ ሰዓት ላይ ያኛው በሽታ የአልማዝ ባለጭራ የሚባለው በዘልማድ የሚከሰተው ኤችአይቪም ሰዎች ሲይዛቸው ምንድነው የሚያደርገው የመከላከያ አቅማቸውን ይጨርሰዋል። ስለዚህ የትኛውን በሽታ ይገናል እነሱ ላይ ማለት ነው። እንደዛም ነው ጌታም ደግሞ እንዳልከው ጣልቃ ገብቶ እና እንደዛ ሆነ። ከዛን በቃ ጀስት ሲጋራ ማጨስ ስፈልግ ሚኪ ያለኝን ላርክ ብዬ ጌታ ሆይ ሲጋራ ላጨስ ነው
አሁን ሲጋራ ላጨስ ነው ሲጋራ ማጨስ አልፈልግም ሸተኛል ግምግም ነው የሚለው ግን በቃ ሱስ ይዞኛል አጨሳለሁ በቀን 20 ፓኬት አንድ ፓኬት ጨርሳለሁ በቀን ኦልሞስት ቼን ስሞከር ነኝ ከበላው ምግብ ከበላው በኋላ በደንብ ከእንቅልፌ ስነሳ ጋለ ሲጋራ አልነሳም እና እንደዚህ ሳይሆን በቃ ላጨስ ነው አረጋለሁ እቺ መጠጥ ልጠጣ እየጋበዙኝ ይጠሩኝ ነው ግን ባንዱን ግን የማቆም አቤቴ ነበርኝ አቆሚያለሁ ባንዱ ምን አይነት ሰዎች ናቸው መጠጥ የሚጋብዙ በስማ ብዙ አይነት ሰዎች ባንዱ እንግዲህ ጣጣው ይሄ ነው ፌመስነት ጣጣ ይሄ ነው አንድ ክለብ እኛ ብቻ ስለመጣን ፈርመን ነው የምንጠጣው ሳንከፍል ነው የምንጠጣው እኛ መንጣታችን እንደነሱ ገበያ ነበር ስለዚህ መንጣታችን ጠጡ ነው ሳያቀን ሰው ሁሉ ይጋብዝ ነበር ሳያቅ ገብተን ለምደነው ነገ ዛሬ አመጡም ሄደን ሰውየው ገበያው ነው ገበያው እና ለምሳሌ አንድ ባለሀብት አንዳንዴ ባለሀብት ሆኖ የሆነ ቋጣሪ ባለሀብት ታውቂያለሽ ገንዘብ ማያወጣ ከዚህ በፊት ጋብዞ ማያቅ በእኛ ግብዣ የሚጠጣ ማያቅ እዛን ጊዜ የሰይጣን ነገር እንግዲህ እዛን ጊዜ እንደዚህ በቃኛል በዚህ እንዴ ጂ ዛሬ በእኔ ነው ግብዣው ዛሬ ነው የሚል በቃ ሽርጉዱ የሰይጣን ሽርጉድ ሌላ ነው ከዛ በኋላ በጣም ፈኒ ነው ነገር ኮንፊውዝ ሆናለሁ እንዴ ያጓጓሽ ገብቶሻል ተጠንቀቅ ብሎኛል ምንም ነገር በጣም ምንም ነገር ማረክ ስፈልግ አታርጋለህ ማለት ንገረው ለኢየሱስ ነግረው ይላል ማይ ጋድ ግን ማቆም የምትችለው ነገር ግን እንትና ደፍራታ ያው ጌታ አቆምኩልህ በለው እንዴ ለሱ የምታረጋ አርጋ አቆምኩልህ በለው አለኝ ዜን እንደዚህ ሲል ምን አንድ ባንዱ ማቆም ቻልኩ ሁለት ሲም ካርዴን መስበር ቻልኩ ያቺን ከሁሉም ይደውልልኝ ሲም ካርድ ብዛች አይደል ሰበርኩ አውጥቼ ሰበርኩና ሌላ ባንዱ ምን ብላ አቆምክ እስቲ በቃ አልችልም ይያቁ አልሰራም ማለት ምን አሉህ ተው አሉ ያው የጴንጤ ነገር ተው አትታለል ብዙ ነገር አለ የጴንጤ ነገር ምንድነው ይሄ አሁን ጀስት እየተታለልክ ነው አሁን እየሰራን ነው በኋላ እንትን እንዳትል ናም ብዙ ነገሮች ታም ዝነኛ እንዳትል ተው ነው እኔ ግን አስጠልቶኝ ነበር በቃ አስጠላሻል አንዳንድ ነገር ላይ በጣም በቃ ብታይዛን ጊዜ ገንዘብ በጣም የሚመጣበት ሲዝን ነበረ ቱር ከዛ በኋላ ሄዳዋል ያጓጓል ለአንዳንድ ሰው ብዙ እኔ ግን አልጓጓውም ማቆም ችሎታ እኔ አቃተኝ ሱሳና ተቃተችኝ እንጂ የባንዱ ከውስጥ ወጥቷል በቃ ዓለምህ ተቀየረ እንግዲህ ለኔ ያስቻለኝ እሱ ነው ለአንዳንዱ ደግሞ ላያስችል ይችላል ባንዱንም እየቀጠሉ እንዴ ባንድ ለመግባት አይደለ እንዴ ከቸርች ሮጠው የሚወጡት እና እቺ ምክር ተቀመጪኝ እግሬን ነቀዬ ጌታ መንግስቱን እስክተክል እስኪራዳኝ ድረስ እያደረኩ የሚገርምሽ 20 ሳጨስ ስወቀስ ታውቂሽ ማላቀው ደካስ መንፈስ ቅዱስ ይሰራል አልፈልግም ብያለሁ ያው ተረከበኝና ብያማ የጄሳ ስወቀስ ከዚህ በፊት እንደፈለክ ማረገው ሰውዬ ክለብጄ ነስር ያስጠላኝ ጀመር ክለቡ ያስጠላኝ ተመለሽ ወደ ቤት ስገባ የሆነ መሄድ ፈልጋለሁ ሲሄድ ያስጠላኝና መለሳለሁ እንደዚህ አይነት ነገር ሀፕን አድርገ እያለ አንድ ሲጋራ ሽታው ሲጋራ ይገማኝ ጀመር ሃሌሉያ በቃ ይገማኝ ሽታ የሚያጨሳው በዚህ ጋር የሚያጨሳው አገኘው ፍጄን በጣም ይሸተኝ ይገማኝ ጀመር እና ስሩ ኦን ፕሮሰስ እግዚአብሔር ራሱ ሰራው መንፈስ ቅዱስ ለሱ ኃላፊነትን ሰጠው ራሴን ኃላፊነትን ሰጠው ዜና አፍተር በቃ የመጨረሻዋ ሲጋራ እንዴት ነበረች እኔ አሁን መጨረሻ ማለት እንደው በቃ ቋቅ ብሎ መጀመሪያ ሽታው አስጠላ ግን ያው ኤው መቼ ሳንተ ማታቀው የለም ይያል አትሊስት ያስፈቀርክ ታጨስ ነበር ከዛ ግን መጨረሻ በቃ ከዚህ በኋላ ያልከማት አስጠለኝ መጨረሻ መቼ እንዳቆምኩ አላውቅም ግን ትዝ ይለኛል እህቴ ቤት ነበር የሚሄደው ሳርፍ በቃ የራሴ ቤት ስለሌለኝ ኦኬ ኮንዶሚኒየሙ የእህቴ ቤት ነበረ ቆሪ ኮንዶሚኒየም ናርዶስ መዝገቡ ትባላለች ወደሷ ሊዲያ የምትባል ነበረችኝ ዛን ጊዜ ወደ እነሱ ነበር ማድረው እየሄድኩ እና እንደማጨስ ያውቃሉ እነሱም ግን አጨሽ ይመጣሉ ዛን ጊዜ ነው ያቆምኩት ግንቦት 1 ነው የተመለስኩት አስታውሳለሁ እና በዛን ጊዜ እንዴት ነው ያቆምከው በቃ አስጠለኝ ሽታው ነው ያቆመው ያስጠለኝ እነሱ ማጨስን ያውቃሉ ግን እሸውዳቸውም አሉ ግን ያውቃሉ ይተውኛል ያው ወንድማቸውም ስለሆንኩ
ስንቆራጠጥ ያ በሽታ በጣም ዳዴ ነበር የሚያስኬደው ባይዘው ማተኛ ፊኛሽን ምናምን ነው በጣም ያሰቃየው በሽታው እና ብዙ ስቃይ ታያለሽ ከኔ ጋር ለሊት ስቃይ በይው ብዙ ነገር እንደ እናቴም ነው ማለት ሁለተኛ እናቴና ብቻ ዛን ጊዜ ሲጋራው አራሱ ነው እንዴ መቼም እንዳቆም አቆምኩ በቃ እግዚአብሔር ይመስገን ቀን አለው እኮ ለሁሉም ነገር ማለት ነው አትሊስት እነሱ መሐልም እንትን ላለ ማለት እና እንግዲህ አሁን መጀመሪያ ይሄንን ያስወራው ሆነ ብዬ ነው ብዙ ጊዜ የቸርች ልጆች የሚሰጡት ወደ ሙዚቃ ሲሄዱ የሚያስጠላኝ ምክንያት አለ ገንዘብ ስለሚከፈል ገንዘብ ሳለ የማይከፈል አይ የዳንክበት አዳዳል ነው እኮ ልክ እንደ አንተ እንደሆነ ምን ልበለ እንደ ቀለም ቀቢ ወይ ደግሞ እንደ አናጺ ከየትኛውም ሃይማኖት አስመጥተህ ልታሰራ ትችላለህ አይደል ለቤተክርስቲያን ይሄን ወንበር ስራልኝ ከዛ ሳታስጨርስ ገንዘብ ይሰጣል ይባላል ሙዚቃ ውስጥ ግን ወርሺፐሮች እግዚአብሔርን የሚያመሰግኑ ሰዎች ናቸው ከቤተክርስቲያኑም ክብር ሊሰጣቸው ይገባል የሚኖሩበትም ነገር ስለሆነ የሚያበራየውን በሬ አፉን አትሰራው ስለሚል ለቤተክርስቲያን የተሰጠ ስለሆነ ከህዝቡ የሚሰበሰበው አስራት መባ መላእክቶች ሰብስበው ይዘው ታይዱም ብሏል ፓስተር ዴቭ እኛን የምንጠቀምበት ብሏል ጤነኛ ገንዘብ ነው ከህዝቡ ነው የሚመጣው ስለዚህ በደንብ መከፈል አለበት ለሙዚቀኞች መኖሪያቸው ስለሆነ አገልጋይ ምናምን ተብለው የራባቸው ማገልገልም ለእንደዚህ አይነት ፈተና ይዳርጋል ግን እስቲል አሁን ሙዚቀኞች ጋር ነው መናገር የምፈልገው ነገር ይሄ የህይወት ጉዳይ ነው ለምን ወደ ቸርች ትመጣለህ ገንዘብ ስለተከፈለኝ ሳልተከፈለኝ ደግሞ ስላላጣው ካልከኮ እንዴ ሌላ በጣም እኮ ክርስቶስን ማያውቁ ሰዎች እኮ በጣም ብዙ ብር አላቸው የገንዘብ ጉዳይ እዚህ ጋር መነሳት የለም የህይወት ጉዳይ ነው ጥለህ ተከተለኝ የተባልክበት ጉዳይ ነው እርሻህን ከብትህን ልጆች ሚስት ባልትዳር ብዙ ነገር የኔ ሊሆን የሚገባ የራሱ ሊሆን አይገባም ጥለህ ተከተለኝ ነው ያቺ ጥለህ ተከተለኝ ሳይገባው ዝም ብሎ ከቤተሰብ ሃይማኖትን የወረሰ ልጅ ልክ ሙዚቀኛ ሆኖ ጊታር ሲመታ ራሱን ሲያየው ዓለማዊ ሙዚቀኞችን እያየ እዚህ ቁጭ ብሎ እዛ የሚጎመጅ ከሆነ ይሄ ቤት ያባቱን ሀብት አካፍለኝ ብሎ የሄደው ልጅ የለም ያው ተመልሶ መምጣቱ አይቀርም ቃል ኪዳን ስላለ ግን የሚወዳደር ነገር አይደለም ከፍለህ እንደውም ያለህን ሁሉ ጥለህ የምትከተለው ነው የዘላለም ህይወት በጣም እግዚአብሔር ለሁሉም ይሄን ነገር ያብራ ነው ብዬ የማስበው እንጂ ሙዚቀኞች ጋር አሁንም ቅድም አንተ እንዳልከው አንድ ግርዚ ሆኗል በኢየሱስም ጠቅልለው አባታቸው ቤት ይግቡ ምክንያቱም ያ ሌባው ሊያርድ ሊያጠፋል ሊገልህ ነው እንጂ የሚመጣው ሊዘርፍህ ነው እንጂ የሚመጣው በፍጹም እንትን ሊላ አይደለም በጣም ብዙ ዓለም ላይ ትልቅ በገንዘብ በስልጣን በማን ነው በዝና ሰማይ የነኩ የሚመስላቸው ሰዎች እውነቴን ነው የምነግርህ አይደል እላይ ያወጣቸውን ያህል ወደ ታች ጉርጓድ እየቆፈረላቸው ነው አንድ ቀን ከዴቪል ኮቨናንት ሲያፈነግጡ እንዴት እንደሚፈጠፈጡ በቅርቡ ደግሞ እንደዚህ የሚታዩ ሰዎች ሁሉ አሉ እላይ የሰቀላቸውን ያህል ፍጥፍጥ ነው የሚያደርጋቸው ኖ ኤክስኪውዝ ባይ ዘ ዌይ ስለዚህ የማይወዳደር ነገር ነው ወርሺፕ ለማድረግ እንደገና ደግሞ ሰዎችም ባይገፏቸው የቤተክርስቲያን አገልጋዮች እነዚህ ልጆች የሆነ እንደ ሰራተኛ ሳይሆን የእግዚአብሔር መንግስት አብሮ እንደሚያገለግል ማድረግ ነው ያለባቸው አሁን ሚውዚክ አሰበው ከሆነ በጣም እያደገ ነው ትልልቅ የሙዚቃ ድግሶች የመንፈሳዊ ሙዚቃ ድግሶች እየተከናወኑ ነው እና ሰማይ ድረስ የሚቀጥል እግዚአብሔርን የማምለክ ወርሺፕ አገልግሎት ነው ከባድ ነገር ነው እንደ ቀላል መታየት አለበት ብዬ አላስብም ግን ከምትኖርበት ቤተ ክርስቲያን የበለጠ ሙዚቀኛው አንተ ባለቤትህ ለራስ ነፍስ ብቻ ነው የምትጠየቀው ሶ ዋች አውት ለማለት ፈልጋለሁ እዚህ ላይ መጨመር የምፈልገው ነገር አለ ክርስቶስ አልገባንም ነው ብዬ ምደመድመው እኔ አሁን ከዛም ከተመለስኩ በኋላ እንደዚህ ሲል አድርጎ ዓለምን እንድንቅ ያደረገኝ አንድ ቀን ደክሞኝ እንዲህ በሰመመን የሰመመን እንትን ህልም አለ የሰመመን በደም ሳተኝ በሰመመን ዝም ብለሽ የሚመጣልሽ የሆነ ህልም አለ እንደ ህልም ነገር እንደ ሰመመን እንደዛ ክርስቶስ ግደለው ያሉ ሲሄዱ አየሁ ራሴ መስቀል ተሸክሞ ጸጥ ብሎ እየሄደ ነው ግደለው ጫፍጭፈው ግደለው ሰቀለው እኔ ሲጋራ ያጨስ ከማከላቸው አለው ሲጋራ ያጨስ ግደለው ይሄን ግደለው
እላለሁ እኔ አብራቸው እዛ ውስጥ በሰመመን ውስጥ ራሴን አገኘሁት እሱ ዘን ማይዳል ዜን ስነቃ ምን ፊል አረኩ እግዚአብሔር ኢየሱስ እኔን የወደደኝ መውደድ የሆነ እንድሰጠው ሳይሆን እንዲሁ ነው የወደደኝ እንድድን ነው የወደደኝ ስለሰጠውት ግደለው ስላልኩት ሳይሆን በቃ ፍቅር ገድ ብሎት እኔን ለማዳን ከሲኦል የመጣው ስለዚህ እንደዛ ስለ ለካስ ኃጢአት ስሰራባቸው የነበራቸው ዘመኖች ካዳነኝም በኋላ በቃ ገመቹማ ኃጢአት ሰርቷል በቃ እንቁረጠው አላለም እንዴ ለሞቼለት በቤተሰቡ ሞቼለት እንደዚህ አንደርስታንድ አድርጎኝ እንደገና ወደ በቃ ገመቹ አላለም ስቲል የሚወደኝ ለካስ ኃጢአት ውስጥ ሆኜ the only ወዳጄ ኢየሱስ the only ወዳጄ አሁን እንኳን ዛሬ ላይ እንኳን ትቼው በወጣ እንኳን ሄጄ ብሰራ ስቲል ይወደኛል ይወደዳቸውን እስከ ዘላለም ወደዳቸው እሱ ነካኝ አልኩ ስለዚህ የእግዚአብሔርን ፍቅር አንደርስታንድ ስላደረግን ነው የቸርች ሙዚቀኛም ቤተክርስቲያንም ብቲ የእርስ በርስ ያላችንን ብቲ የእግዚአብሔር ፍቅር አንደርስታንድ ያደረገ ሰው ገንዘብ አይለካውም የኑሮ ምቾት የኑሮ ግብግብ አይለካውም የእግዚአብሔር ፍቅር አንደርስታንድ ስላደረግን ነው አንተ በቤተሰብ አሁን ንገረኛ አስተዳደግ ጀምሮ በቤተክርስቲያን ውስጥ ነው አይደለ ያደረከው አዎ እኔ በቤተክርስቲያን ውስጥ ያደኩት ወደዛ ከመግባቴ በፊት አሁን እንትን ላይ ምንድነው በጣም ማናስተውለው አንድ ነገር አለ ሁላችንም ለኔ የሚጠቅመኝ ለሁሉም ሰው የሚጠቅም አንድ የእግዚአብሔር ቃል አለ ሉቃስ 23 ላይ አለች በጣም እየተሰቃየ ክርስቶስ ወደቀ ከዛን እናቶች መጡ ማርያም መጣች ለራሳቸው አልቅሱ ለኔ አታልቅሱ በእርጥብ እንጨት እንዲህ ካደረጉ በደረቀውስ እንዴት ያረጋሉ አሁን እሱን ስተነትኝና በስታይ ምን ማለት ነው እስቲ ምን ማለት ነው እኔ ኢኖሰንት የሆንኩት ኢየሱስ እኔ ምንም በደል ያላገኙብኝን ሰው እንደዚህ ጨካኝ ከሆኑ እናንተ ግን ኃጢአት ያለባችሁ ሰዎች እንዴት ገሃነም እሳት ከባድ እንደሆነ እዩ ስለዚህ ቶሎ ወደዚህ ፍቅር ነው ሚኒንግ እኔ ኢየሱስ ላይ እኔ ላይ እንደዚህ እየጨፈጨፉ እኔ እንደዚህ ከገደሉኝ ገሃነም ምን አይነት ከባድ እንደሆነ እዩ አስተውሉ የእግዚአብሔር ማዳን ቸላጥፈሩ ነው እኛ እንዲየዘፈንላቸው የጠጣል ለእናንተ ከባድ ነው ደረቅ እንጨት እንደውም ለተበለበላችሁ ከባድ ነው ይሄን ሰው ማስተዋል አቅቶታል ለክርስቶስ እንደዛ ከሆነ ለዛ ለአምላካችን ለክርስቶስ እንደዛ ከሆኑ አጋንንት እንደዛ ከሆነ ኃጢአተኞች የእግዚአብሔር መንግስት መቀላቀል የማይፈልጉ ኃጢአተኞች ኢየሱስን መከተል የማይፈልጉ ኃጢአተኞች ገሃነም እሳት እንዴት ከባድ እንደሆነ እዩ ይሄ ነው ትልቁ እና ይሄ ያስንቃል በቃ ዓለምን ንቀሽ የጌታ ብቻ እንድታረጊ ይሄ ነው ስትሮንግ የሆንኩበት ነገር እንጂ እንትን ሳይሆን ቀርቶ አይደለም ስለዚህ የልጅነት አስተዳደጌ በቤተክርስቲያን ውስጥ ነው አገልጋይ ነው አባቴ ቄስ ነው የመካነ ኢየሱስ ቄስ በምስራቅ ሐረርጌ ከተማ ተቀላላ ወደ ምስራቅ እስከ ጅቡቲ በመካነ ኢየሱስን ፕላንት ያደረገ ሪስፖንሲቢሊቲ ወስዶ ፕላንት አድርግ በዛ በቄስ በአገልጋይናቴ በጣም ጸልይ ዘውናት በአገልጋይ ቤተሰብ ውስጥ ነው ያደግኩት አንዳንድ ሰው ይገርማል የአገልጋይ ልጅ በጣም ይጠቃል ሰይጣንም ታርጌቱም እዛ ነውና በዛ ነው አገልጋይ ልጅ አደኩ በቤተክርስቲያንም ሰንዴይ ስኩልም የዘመርን ተነስተዋል ይያልን ክሪስማስ ሲመጣ ያከበርን ተወለደ ያ በዛ ወይስ ማደጌ መሰረት ሆኖልኛል አንዳንዴ ያ ህይወት በጣም ለኔ በዚህ ሰዓት ላለ ወይ ደግሞ የመመለሴ ዋናው መሰረት ያለሽበት መሰረት ብትሄጅም ራሱ እኮ ይስብሻልና በዛ ህይወት ውስጥ ነው ያደኩት በመሃል በሙዚቃ ወጣው እንጂ ያ ነው ስንት አመት ላይ ይሆናል ወደዚህ የወጣው ወደ ሙዚቃው የገባበት ወደ 27 ነው ይሆናል 25 ከ25 ጀምሮ እንደዛ ነው እንትን ሙዚቃ የተማርከው በቸርች ነው ወይስ ሙዚቃ ትምህርት ቤት
ሙዚቃ በራሴ ነው መጀመሪያ በቤተክርስቲያን ውስጥ በራሴ ዲቨሎፕ አደረኩ በብዙ ራሴን አሳደግኩ ቤተክርስቲያን ውስጥ ብዙ ጫወት ነበር በተለይ በድሬዳዋ ሀገር ዜና አፍተር ነው ዲቨሎፕ ያደረኩት መካኒክ ሴሚናሪ ሙዚቃ ትምህርት ቤት ነበረ በዛ መጥቼ መማር ጀመርኩ ተመረኩ በዲግሪ እየተመረኩ በዲግሪ በዲፕሎማ መጀመሪያ አድቫንስ ዲፕሎማ ተመረኩ ከዛ ወደ ዲግሪ እዛን ጊዜ ነው ክለቡም ጃኖም እዛ ጊዜ ነው የመጣውና ከተመረኩ በኋላ ወደዛ ህይወት የገባሁት ከዛ ጌታ ከደረሰልህ በኋላ በቃ ወስነህ ክርስቲያንነትን እንደገና ከተቀላቀልከው በኋላ አዲሱ ህይወት እንዴት አገኘው ከዛ ከጫጫታ ውስጥ ወጥተህ ወደዚህኛው ውስጥ ገባ እንዴት ነው የዛ ሰሞን እንዴት ሆንክ እንዴት አደረገ ለውጡ የዛን ሰሞን እንግዲህ እግዚአብሔር ረድቶኛል በጣም ራሴን ቢዚ አደረኩ ከሰኞ እስከ ሰኞ ቸርች ያለበት ቤተክርስቲያን እየከፈላለሁ መጠንከር ፈለኩ እና ጠላት እንዳይጠቀምና እንትን እንዳይልሽ ወሩ ጉድ እንዳይበዛብኝ መጥፎ ነው ጠላት አንዴ ኮስረች ደግሞ የባሶ ነው እንትን ምልሽና ሚኪ መከረኝ ምክር ነው ተቀመኝ በቃ ራሴን እስከተክል ድረስ እንትን ከዛ እስክንቅ ድረስ ዓለምን እስክንቅ ድረስ መጽሐፍ ገላትያ 5 ላይ የሚለው እንደዛ አይደለ ራሳችሁን እኔ አይደለሁም እኔ ክርስቶስ ነኝ ለክርስቶስ ተሰቅያለሁ ይላል ከክርስቶስ ተሰቅለን ከሱ ጋር አብረን ተነስተን እኔ አይደለሁም ነው በቃ ኖ ሞር ገመቹ ክርስትና የሚከብደው እኮ ለዛ ነው አንተ ከሞት ሞተህ ነው የምትጀምረው እኮ ህይወቱን አይደል ስትጠመቅ ሞተህ ከዛ ስትነሳ አብረህ አይደል ትንሳኤው ስለዚህ የውስጣዊ ሰላም የውስጣዊ ደስታ በጣም አለኝ ዋው ሃሌሉያ ግን ይሄ ክርስትና ደግሞ የሆነ መቹ እኔ ዘንጬ በቃ ምንም ችግር የለም ችግር በጣም ባለ ግን የውስጣዊ ሰላምን ግን አይነካም ግን በደም ተሸግሬ አቃለሁ አጥቼ አቃለሁ እዛ በኋላ ጨንቆኛ ቃል ግን ረፍቴ ጌታ ነው መጥቼ ረፍቴን ማገኝበት ውስጥ ሽኮ ሲደሰት ሌላ ሁሉ ቀላል ነው እና በጣም በዛ ነገር ነው የምገልጸው በዚህ ሰዓት ያለኝ ህይወት አሁንም ከጌታ ጋር እቺን ዓለም ያሸነፍኩ ነው እንጂ ምኖረው እስከሞት ነው ባይዘው ትግሉ ግን ምንድነው የክፍል ደረጃ ስትቀጥል በአመት መጨረሻ ላይ ፋይናል ኤግዛሚኔሽን አለ አይደል ፈተናው በከበደ ቁጥር ፈተናውን ስታልፍ ሪዋርዱም ደግሞ የዛ ነው ያለው ስለዚህ የተፈተንን እየተሻገር ያለፍን የኛ ፈተና ግን በጣም ደስ የሚለው ጠያቂያችን መልሱን ጭምር ሰጥቶን ነው እንዲህ ጥሎን የሚጠፋ አይደለም ሩጫ ሜዳ ብንገባ ገና ሜዳሊያ ለማጥለቅ ሳይሆን ኦሬዲ ሜዳሊያውን አጥልቀን ነው ሩጫ ሜዳ የምንገባው አሸንፈህ የምትጀምረው ህይወት ነው በነገራችን ላይ ትልቅ ፋይል በቃ የመዳን ፋይል ተከፍቶ ይሰጣል ከዛ ፕሮሰሱን እያስኬድከው ወደ ጌታ እንሄዳለን የሚገርም ነው እሱን ወደ መምሰል ነው የምናደርገው እና አሁን ያው ገሜ እንግዲህ በሴሚናሪ ሙዚቃ ትምህርት ቤት ውስጥ ታገለግላለህ ታስተምራለህ የራስህ ስቱዲዮ አለህ ባለቤትህ በጣም የምትገርም ዘማሪ ነች ልጆች አሉህ በስቱዲዮ ውስጥም የተለያዩ ስራዎችን ታቀናብራለህ ሙዚቃዎችን ትሰራለህ የተለያዩ ስራዎችን ትሰራለህ ስለዚህ አሁን በጣም የተረጋጋና በጣም አሪፍ ህይወት ላይ ነው ያለው አዎ እግዚአብሔር ይመስገን ቅርብ ጊዜ ከባለቤት ጋር አንድ የስቅለት ጊዜ የህማማቱን የሚያሳይ ሚውዚክ ቪዲዮ አይቼ ነበር አይደለ እስቲ ስለሱ በዛው ስለ ባለቤት ንገረን ዋው እንግዲህ ኤሎሂ የሚል አንድ ኢየሱስ መስቀል ላይ ሆኖ አምላኩን ለማን ሰበክተን አምላኬ ለምን ተውከኝ የሚል ጸሎት ሲጸልይ ያለውን ስቃይ የሚገልጽ እና ነፍሱን የሰጠበት ሞመንት እና ህማማቱን ለመግለጽ ፈለገን እና ምን አይነት ጭንቀት እንደተጨነቀ ለኛ ምን አይነት ግፍ እንደተሰራበት እኛን ለማዳን ያንውን ለመግለጽ ገልጠን ኤሎሂ የሚል ነው እግዚአብሔር እርቶን ጥሩ ሰርተናል በሲኒማቶግራፊም ዮናስ የሚባል አንድ ቤቢ ነው ቅጥል ስሙ ረድቶናል በሚውዚክም ሚክሲንግ ማስተሪንግ ሚካ የሚባል ልጅ አለ ተቀናጅተን ብቻ ጥሩ ፊልም ሰርተናል የክርስቶስን ስቃይ ለመግለጽ ነው እንግዲህ ባለቤቴ ዘማሪ ናት መካኒሳ መካኒሱስ ቤተክርስቲያን አባል ነን
እሷ አንድ አልበም አላት አንድ ሙሉ አልበም ቆይቷል ከሰራች እና አሁን በተለያየ ቤተክርስቲያኖች ስንጋበዝ አብረን እናገለግላለን ይጫወቱላት እሷ እየዘመረች ልጆቻችንን ይዘን እናገለግለው አንዳንድ ስንት ዓመቱ ናቸው ልጄ አሁን 7 ዓመቱን ይይዛል ኔክስት ወር አንደኛው ደግሞ 2 ዓመቷን ልጅ ነው አንድ ወንድ አንድ ሴት የመጀመሪያው ወንድ ነው ቀጥላለች 2 ዓመቷን ትይዛለች በቅርብ ይዘናቸው ነው የምንሄደው የቤተሰብ አገልግሎት እንዲለምዱ አገልግሎቱን እንዲያዩና ላይፍህን ለወጣቶች ሼር ታደርጋለህ እንዴት ነው ተለያዩ ዩኒቨርሲቲዎች እየተገኘ አይዊሽ አዎ በእግዚአብሔር በረዳኝ መጣ አሁን ለምሳሌ እዛ ሳስተምር ራሱ ክላስ ውስጥ የሆነ ነገር ተናግሬ ነው ማስተምረው ማለት እንግዲህ እኔ እግዚአብሔር አትርፎኛል ከሞት አሜን አዎ ስላተረፈኝ አሁን ያለውት እኔ ለኔ እኖራለሁ ብዬ እኔ እንጃ አይምሮ የሚያስበው ሙዚቀኛ እንዴት እንደሚሰቃይ ያቃለው ተሰቃይቻለሁ እንዴት ኢትዮጵያ ውስጥ ደግሞ ሙዚቀኛ መሆን ከባድ ነው የሆነ ሁሉን ነገር አታገኝም በጣም ኢንስትሩሜንታል ሬር ነው ዕውቀት ሬር ነው ብዙ ነገር አታገኝም እንዲ ፍሎ የሚያደርጉበት የሙዚክ ስኪል ያለበት ሀገር አይደለም ግን በዚህ ውስጥ ሆኖ ሙዚቀኛ መሆን የኢትዮጵያ ሙዚቀኛ እንደ ጀግና ነው በዚህ ውስጥ ሆኖ ሙዚቀኛ የሚሆን ሰው በጣም ይገርም ሙዚቀኛ ምን የሚቀርም ጭንቅላት ኖሮት ነውና የኢትዮጵያ ሙዚቀኛ ይገርማል እንደዚህ አይነት ሰዎች እኔ በነፃ ነው እንዲጠቀሙ ስቱዲዮ ማድረገው የሚገርምሽ ፓርት ተማሪዎች እንዲያድጉ ፈልጋለሁ የሆነ ሲጠይቁኝ ፕሊዝ ስሩ ነው ማለት ዘማሪ የሚመጣ ማይችል ዘማሪ ሙሉ ፕሮዳክሽን በነፃ ሰርተናል እና እኔ ለትውልድ ነው ምኖረው ነው በየማስበው ትውልድ ውስጥ ያለውን ክፍተት አይቻለው በመንፈሳዊ ነገር በደረግ እግዚአብሔር ረዳይ መጠን ያለው ደግሞ እጥረት አይቻለው ባለኝ እግዚአብሔር ደግሞ ካሰጥቶኛል ስቱዲዮ ትልቅ ስቱዲዮ ሰጥቶኛል ሪኮርዲንግ ስቱዲዮ ጆይ ፕሮዳክሽን ይባላል በዛ ውስጥ ተማሪዎች መጥተው ያጠናሉ አንዳንድ ዛግቢም ያለ ማስተር አሉ ተማሪዎች ብዙ ራዕይ ያላቸው ብዙ ቪዥን ያላቸው ተማሪዎች ለነሱ ሆነ እንዴት እንደሚያስደስተኝ ልነግርሽ አልችልም ይሄን ያህል ኖሮኝም አይደለም አይዘወይ ባለኝ ነገር ግን እንዲጠቀሙ አረጋለሁ እና ያ ያስደስተኛል ለዛም ነው እግዚአብሔር ያቆየኝ በጣም ኢንተረስቲንግ ነው በጣም አንተ ውስጥ ነው ያው ለምሳሌ ዝም ብዬ እንግዳ አላደረኩም ገባህ አይደለ ሰው ዳግም መወለድ የሚለው ነገር ነው ያየሁት እና ክርስትና ህይወት ምን ያህል ከባድ የሚመስል ግን ቀላል የኔ ሸክሜ ቀላል ነው ይላል እኮ ጌታ ኢየሱስ ክርስቶስ ምን ሁሉም ላይፍ ኮሚትመንት አለው ግን ውስጣችን የምሰጣችሁ ሰላም ዓለም እንደሚሰጥ አይነት አይደለም ነው የሚለው አስጥሎ የሚያስከትል ነው ለምሳሌ ፊልሙ ላይ የክራይስትን ፊልም አይተ ከሆነ ሌሎቹ ሽሻ ሳጥማጆች በኑሯቸው ብዙ እንትን ያላሉ ሊሆኑ ይችላሉ አይደለ ችግር ያለባቸው ተከተሉኝ ሲላቸው የተከተላቸው እንትናን አይተዋል ስሙን ቀረጥ ሰብሳቢ ነው እንግዲህ ሀብታም በለው የዘመኑ ባለ ሀብት በለው ተከተለኝ ሲለው ፊልሙ ላይ ስፔሻሊ ዳይሬክተሩን ማደንቀው ጥሎ ሲከተለው ተከተለኝ ውስጥ አስጥሎ የሚያስከትል ነገር አለው እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ነው የሚለው እግዚአብሔር የሚሰራው በሰው ውስጥ ነው አንተ ስትድን ለራስህ ብቻ አፍነህ የምታስቀምጠው መብራት አይደለም መብራት ገባህ እንቅብ ተደርጎበት ምናም ይላል ባይብል ሊሸፈን አይችልም ይላል በተራራ ላይ ያለሽ ከተማ አልታይ ማለት አትችልም ባንተ ውስጥ እግዚአብሔር በጣም ብዙ የሚያስመልጠው ትውልድ አለ በጌታ ቤት ውስጥ ሆነው ግን ከቤተሰብ የወረሱ ሰዎች አሉ ከቤተሰብ አይወረስም ክርስትና የእርስ በርስ መጨባበጥ መነካካት ያስፈልጋል ፐርሰናል የግል አዳኝ የምንለውም ለዚህ ነው ለብዙዎች ግን ደግሞ በግል የሚደርስ እንደዛ ያልሆነባቸው ሰዎች አንድ እግራቸው ቸርች አንድ እግራቸው ዓለም ላይ ሆነና በኃጢአተኞች የሚቀኑ ሰዎች አሉ በኃጢአተኞች አትቅኑ ነው አይደል የሚለው ይልቅንስ ቀኑ ሙሉ በእግዚአብሔርን በማመስገን እንድንኖር ነው የተነገረን እና በገመች ውስጥ ያንን ያያሉ ትውልድ ያንን ያያል ጥሎ መምጣትና እንደገና ለመውጣት ለመበላት ደግሞ በር ላይ ያሰፍስፈው የቆሙ ወጣቶች አሉ እነሱን ይመልሳል ለምን ብዙ ዋጋ ከፍለት ይመልሳል ጠፍቶ መቅረትም እኮ አለ አይደል እንዴ ስለዚህ ቀላል ነገር አይደለም ሰው ወደፊት ካንተ በጣም ብዙ ነገሮችን ነው የምንጠብቀው እግዚአብሔር የረዳህን እግዚአብሔር በጣም ነው ማመሰግነው ካንተ በጣም ብዙ ኤክስፔክት አደርጋለሁ ችሎታም ቀላል አይደለም
ቤተሰብ ውስጥ ነው ባንዱ ራሱ ያለው እግዚአብሔር ሲረዳ ማስተላለፍ የምትፈልገውን መልእክት ታስተላልፍና ብንቋጨው ምን ይመስላል? እሺ እንግዲህ እንደ ሙዚቀኛም አልለውም እንደ ሙያተኛም አልለውም ግን እንደ ሰው በተለይ እንደ ክርስቲያን ማለት የእግዚአብሔርን ማዳን የሚከተል የእግዚአብሔርን ፍላጎት የሚከተል ክርስቶስን የሚያምን ክርስቶስን የሚከተል ነው ክርስቲያን ሌላ ሚኒንግ የለውም የክርስቶስ ተከታይ ማለት ነው ክርስቲያን ማለትና ክርስቲያን የሆነው ሰው ሁሉ ቅድም ያልኩሽን ነገር ነው ማሰብ ያለብን ብዬ አምናለሁ የክርስቶስን ፍቅር ማየት አለብን የክርስቶስ ፍቅር ምን አይነት ክፍያ እንደሆነ አንደርስታንድ ማድረግ አለብን በምንም ካሪየራችን ላይ በምንም ስራችን ላይ በምንም ያለው የላይፍ ውጣ ውረድ ላይ ክርስቶስ እንዴት ነው ስለኛ ኃጢአት ዋጋ የከፈለው ራሱ ባንደበቱ እንደዛ ካለ ባንደበቱ በእርጥብ እንጨት እንደዚህ ካደረጉ በደረቀውስ እንዴት ይሆናል ማለት ይሄን ማዳን የሚጋፉ ይሄን የእግዚአብሔርን ማዳን የማይቀበሉ እኔን እንደዚህ ካረጉኝ እንዲህ ከሰቀሉኝ ካላዘነልኝ ሰይጣን ለነዛ ኃጢአት ለሰሩት ለዛም እዳ ግዴታ መሞት ያለባቸው መክፈል ያለባቸው ለእናንተ እንዴት ከባድ ነው ለእናንተ ያ ገሃነም እንዴት መከራ ክርስቶስ እንግዲህ በብዙ ፊልሞች አይተናል እንዴት እንደተሰቃየ እንዴት ስጋው እንደተቦጨቀ እንዴት እንደሆነ አይተናል ኢኖሰንት የሆነ አምላካችን ምንም ኃጢአት ያልተገኘበት ለኛ ራሱን ኃጢአት ያደረገ እግዚአብሔር ኢየሱስ ካልራሩለት እኛ ደግሞ የኃጢአት መከማቻ ሆነን ሰዎች ገሃነም የሚገባን ሰዎች ይሄን ማዳን ካልተቀበልን እንዴት የከፋ እንደሆነ አስተውሉ ይላል ኢየሱስ ራሱ ስለዚህ ሌላ ነገር መቀባጠር ነው ያ ነገር ማድረግ ትተን በዚህ ፍቅር ውስጥ መጠቅለል በዚህ ፍቅር ውስጥ መሆን በዚህ ፍቅር ውስጥ መኖር ይሄን ዓለም በምንም ውስጥ ካሪየር ያለን ሰዎች በምንም ውስጥ ነው ምናሸንፈው መንገድ the only way ይሄ ነው አንደኛ ጢሞቴዎስ ላይ እግዚአብሔርን ማወቅ ያለ ጥርጥር ታላቅ ሚስጥር ነው ይላል በእግዚአብሔር ማወቅ ውስጥ እግዚአብሔር ውስጥ መሆን ውስጥ ብዙ ፓኬጅ አለው ሚስጥር ነው የማሸነፍ ሚስጥር ዓለምን ኮንትሮል የማድረግ ሚስጥር ምንም ይሁን ምንም በእግዚአብሔር ቁጥር ስለምንሆን አለው ስለዚህ በዚህ ፍቅር ውስጥ ተጠቅልለን እርስ በርሳችን የእግዚአብሔራዊ የሆነውን ስራ መስራት አለብን ብዬ አምናለሁ ሌላው the rest is ቀላል ነው ገንዘቡም ቀላል ይሆናል ኔሴሲቲ እንትን አይሆንብንም ምንድነው ስግብግቦች አንሆንም ምን ኖሮ ለጌታ ነው እንጂ ለገንዘብ አይሆንም ምን ኖሮ ለአምላካችን ነው ወደ የሱን ነገር ለመትከል ነው እንጂ ምን ኖሮ የራሳችን ነገር አይሆን እንደዛ ሲሆን የእግዚአብሔር መንግስት ያሸነፈች በእኛ ይመጣል ብዬ አምናለሁ ይሄን ለሁሉም ሰው ለማስተላለፍ ፈልጋለሁ አመሰግናለሁ በጣም አንቺም ስለጋበሽ እግዚአብሔር ይባርክሽ በጣም ትልቅ ትምህርት ነው የሰጠን ገሜ በእውነት ነው የምነግርህ እግዚአብሔር ያክብርልኝ አሜን እና ደግሞ ወደፊት ትልልቅ ሲኒማቶግራፊ ዕውቀትህንም አይቻለሁኝ በደንብ አድርገህ ከሌሎች ጋራ አቀናብረህ ትልቅ ነገር የመስራት አቅምህን አይቻለሁ በዛ ሚውዚክ ቪዲዮ እኛም ይወጣ ነው ወደፊት ደግሞ ገባ አይደለ በተለያየ መንገድ ነው የእግዚአብሔርን ነገር መንገር ያለብን ለትውልድ በፊልምም በሙዚቃም በደንብ ብዙ ነገር ካንተ ኤክስፔክት አደርጋለሁ እግዚአብሔር ያሳካልህ የበቀል መናፍስት በጌታ በኢየሱስ ክርስቶስ ስም የታሰሩ ይሁኑ ዘመንህን ሁሉ የያዘህ ጌታ አይለቅህም በሰላም በፍቅር ኖረህ ለትውልድ የምትተርፍበትን አቅም እንዲሰጥህ ነው እኔ በልቤ ምጸልይልህ በጣም አመሰግናለሁ የጣፋጭ ወግ ፕሮግራም ተመልካቾች እንግዲህ ለዛሬ የነበረን ፕሮግራም እስካሁን የተከታተላችሁትን ይመስል ነበር አብራችሁን ስለቆያችሁ እናመሰግናለን መልካም ጊዜ